ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጇ የቅዱሳኑ በረከት ያላችሁ እያልኩኝ ዛሬ እንግዲህ በወቅታዊ ጉዳይ በተለይ አሜሪካን ለምንኖር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን የሚመለከት ባለሙያ ጋብዤ እዚህ ስቱዲዮ ውስጥ እንግዲህ ቆይታ አድርጋለሁ ከእናንተ ጋር። በድጋሚ ይህ ድምጽ የሚሰማችሁ ይህ ምስል የሚታያችሁ መልእክቱን ለሌሎች ሼር እና ላይክ በማድረግ አብራችሁ እስከ ፍጻሜ ትቆዩ ዘንድ በአክብሮት ጋብዛችኋለሁ። ዛሬ ቆይታ የምናደርግበት መሰረታዊ ነጥብ እንግዲህ አዲሱ የትራምፕ ሕግ በኢሚግሬሽን ዙሪያ ላይ የሚያወጣቸው እንደምታውቁት እንግዲህ ትራምፕ በተለይ በዚህ በዋይት ሀውስ አካባቢ ላይ የዋይት ሀውስ ጋርድ ከሞተ በኋላ ከዛም በፊት የወጡ በርካታ ህጎች አሉ። በተለይ ግን ከረር ያሉ ህጎች የወጡት በተለይ እንግዲህ በዚህ በዋይት ሀውስ ጋርድ ላይ ከነበሩት መካከል ውስጥ ከሁለቱ አንደኛዋ ሞታለች እና በዚህ መንገድ ገዳዩ እንግዲህ ያው እንደዚሁ ከሌላ ሀገር መጥቶ እዚህ አሳይለም ጠይቆ መኖር የጀመረ ሰው በመሆኑ አንጻር የተነሳ በተለይ አሳይለም ሴከር እና ግሪን ካርድ ሆልደሮች ላይ የተለያዩ ህጎች ወጥተዋል። አዲሱ የትራምፕ ህግ ማወቅ ያለብን ነገር ምንድን ነው? አሳይለምን የጠየቅን ሰዎች፣ ሆልድ የተደረግን ሰዎች ምን ማድረግ አለብን? አት ሴም ታይም ደግሞ አሳይለምን ለመጠየቅ ያሰብን ሰዎች ምን አይነት ነገሮችን ማድረግ አለብን የሚሉትን እንደዚሁም ደግሞ ግሪን ካርድ ያላቸው ሰዎች በድጋሚ እንደገና መመርመር አለበት፣ መታየት አለበት የሚሉት እነዚህን የመሳሰሉት ህጎች ምንን ይይዛል ያካትታል የሚሉትን ከኔ ጋር ቆይታ እናደርጋለን። በጣም በሚገርም ሁኔታ ዛሬ እንግዲህ አቶርኒ ናቸው፣ ጠበቃ ነው፣ አት ሴም ታይም ደግሞ ቄስ ናቸው። እንደዚሁም ደግሞ በኮሪያ እንግዲህ ሜጀር ቴኳንዶ ባለሙያም ናቸው። ዛሬ ትንሽ ለየት የሚያደርገው ባለሙያ ቄስ ሁለገብ የሆኑ እንግዳ ናቸው ዛሬ ያሉኝ እና ይህ ድምጽ የሚሰማችሁ በድጋሚ መልእክቱን ለሌሎች ሼር አድርጉት ለማለት እወዳለሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ አተርኒ ማንችሎት፣ እንደዚሁም ደግሞ በቤተክርስቲያናችን አጠራር እንግዲህ የመላከ ብርሃን ቀሲስ ማንችሎት። በመጀመሪያ ቡራኪው ይድረሰኝ ይላለው። እንኳን ደህና መጡ። ሰላም ጤና ይስጥልኝ ቀሲስ ሳሙኤል። በመጀመሪያ እግዚአብሔር ሁላችንን ይባርከን፣ ቡራኪዎት ይድረሰኝ። ቅዱስ ያሬድ እንዳለ እንግዲህ በዛሬው ዕለት እግዚአብሔር ስላገናኘን አቀድም አእኩቶቶ ለእግዚአብሔር፣ ይችን ዕለት ባርኮ ቀድሶ ለሰጠን ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን በማለት ሰላምታዬን እጀምራለሁ። እግዚአብሔር ይስጥልኝ። እንግዲህ ያው እንደምታውቁት በእድሜም ትንሽ እንቀራረባለን። ይሄ አንቱ የሚለውን ነገር እንግዲህ አደራችሁን እዚህ ይሄንን የምትሰሙ ይሄንን የምትመለከቱ አድማጭ ተመልካቾቻችን እንደ ቤተሰብ ነው የምናወራው። እርግጥ ያው በርካታ ባለሙያ ነገር ስለሆኑ ከጀርባ ሊያደርሱብኝ የሚችሉትም ነገር ያው እንደተጠበቀ ነው፣ ግን አንተ በሚል ነው የምንቀጥለው ማለት ነው። እንግዲህ አተርኒ ወይም ደግሞ እንደዚሁ ቀሲስ ወይም ደግሞ በአማርኛው ጠበቃ ማንችሎት በሚል በአንተ ቀጥላለሁ ማለት ነው። ዛሬ ቆይታዬን እንስማማለን በዚህ? አይ ቲንክ ይሄ በጣም መልካም የሆነ መስማሚያ ነው። እንግዲህ የዛሬው ዓላማችን ልክ በቤተ ክርስቲያን እንዳለ አይነት መድረክ ሳይሆን ሰዎች በዓለም በኩል ከሚመጣባቸው አንዳንድ የህግ ጫናዎች እንዴት መከላከል አለባቸው የሚል ስለሆነ አድማጫችን ዛሬ የቤተ ክርስቲያናችን የኦርቶዶክስ አማኞች ብቻ አይሆኑም ብዬ ተስፋ አደርጋለሁ። ስለዚህ ሌሎችም ከሌላ ሃይማኖትም ተከታይ የሆኑ ሰዎች ስለሚመጡ ለመግባባት ያህል ለመቀራረብ ያህል ጠበቃ ማንችሎት በሚለው እንቀጥላለን። በቤተ ክርስቲያን አደባባይ ስንገናኝ ወይም ኦርቶዶክሳውያንን ብቻ ስናገኝ ደግሞ ቀሲስ ማንችሎት፣ ቀሲስ ሳሙኤል እየተባባልን እንደ ቤተ ክርስቲያናችን ወግና ስርዓት እንጠራራለን ማለት ነው። ተስማምቻለሁ በዚህ። ክብር ይስጥልኝ። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንዳው ትንሽ ብሪፍ ለማድረግ ማን ናቸው የሚለውን ነገር እንነጋገራለን ማለት ነው። ማን ናቸው? ማን ነው ቀሲስ ጠበቃ ማንችሎት ማን ነው የሚለውን ነገር እንግዲህ በአዲስ አበባ ዩኒቨርሲቲ የህግ ዲግሪያቸውን ሰርቷል።
ከዛም እንደገና ደግሞ አዲስ አበባ ዩኒቨርሲቲ ዲግሪውን ከጨረሰ በደብረ ብርሃን በባህር ዳር ዩኒቨርሲቲ እንግዲህ ለ6 ዓመት ያህል የህግ መምህርነቱን ሲያስተምር እንደነበረ አውቃለሁ። ከዛም እንግዲህ ስኮላር አግኝቶ ወደ ስዊድን በህግ ደግሞ ማስተርሱን አግኝቷል። ከዛም ደግሞ እዚሁ አሜሪካ ውስጥ ደግሞ ከጆርጅ ዋሽንግተን ዩኒቨርሲቲ ዋሽንግተን ዲሲ እንደዚሁ ማስተርሱን አግኝቷል። አሁን እንግዲህ ባለበት ወቅትና ሰዓት በዚህ በአሜሪካ ይልቁንም ደግሞ በሚኖርበት በጆርጂያ የኒውዮርክ እና የጆርጂያን አተርኒ ላይሰንስ አግኝተው ከ2015 ጀምሮ በግሉ አካውንት የራሱን ሎ ፈርም ከፍተው በተለያዩ ጉዳዮች ላይ የኢሚግሬሽን ኬዝ የተለያዩ ጉዳዮች ላይ በተለይ እንደ ጠበቃ ሊያስፈልግ ወይም ያለባቸውን ችግር በተለይ ወገኖቻችን ላይ እንደዚሁም ከወገኖቻችንም ውጭ ያሉትን ያገለገለ ያለ አባት ነው። እንደዚሁ በዚህ ተጨማሪ ደግሞ በጣም ደስ በሚል ሁኔታ እንግዲህ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ በጆርጂያ ማለት ነው አስተዳዳሪ ነው። አት ዘ ሴም ታይም እንደገና ደግሞ የኮሪያ ሜጀር ቴኳንዶ ሰከንድ ዲግሪ ወይም እነሱ እንደሚሉት ዳን ብላክ ቤልት አለው። አት ዘ ሴም ታይም ደግሞ ዳኛም ጭምር ሆኖ እነዚህ የለው እና ከዛ በታች ያሉትን ቴስት ያደርጋል ወይም ደግሞ ፈትኖ ብቁ ናቸው ብሎ ያንን ቤልት ይሰጣል ማለት ነው። ምናልባት ጎደልኩ እንዴ? ሳሚ ስለ መልካሙ ማስተዋወቂያ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ነው የምለው ሳሚ። እነዚህ ያልካቸው እንግዲህ የኛ ቤተክርስቲያን ስለ ዕውቀት ያላት የኦርቶዶክስ ትውፊት ምንድነው? አንዳንድ ጊዜ አባቶቻችን 70 ዓመት 60 ዓመት 50 ዓመት በትምህርት ቤት ያሳልፋሉ። አቋቋም ቤት ገብተው በደንብ አድርገው አንድ 15 ዓመት ይማራሉ። ሲጨርሱና ሲያስመሰክሩ ቅኔ ሳልጨምርበት ይሉና አንድ 5 ዓመት ይጨምሩበታል። መጽሐፍ ትርጓሜ ይሄዳሉ፣ ሌላ 10 ዓመት ይጨምሩበታል። ከዚያ በኋላ እንደገና ዜማ ቤት ተመልሰው ይገባሉ እያሉ ከ40 እስከ 50 ዓመት በትምህርት ቤት ያሳልፉና ህይወታቸው በጥበብና በእውቀት የበለጸገ ይሆናልና ልጅ ሆነን ስናድግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሳደረችብን መልካም ተጽዕኖ አንዱ ትምህርት በሰው ልጅ ያለውን ጠቀሜታ ነውና ያን ሁሉ ጊዜ በህይወቴ ውስጥ ሲመራኝ ይኖራል። ስለዚህ አንዳች ነገር ጨርሼ የሆነች ጊዜ ሳገኝ ደግሞ የሆነች መማራት ነገር ፈልግና የተለያዩ ነገሮችን እማራለሁኝ። እንደዛ አደርጋለሁ። ሳሚ እግዚአብሔር ይስጥልኝ። እኔ እንዳው ምናልባት ይሄንን ለሚሰሙ ትውልድ ኢትዮጵያውያን ኤርትራውያን በተለይ እንደዚህ እንግዲህ የህግ ኬዝ ያለባቸው ወይም ደግሞ የኢሚግሬሽን ኬዝ ያለባቸው ያው እዚህ ጋር እንደምታዩት በግልጽ ስልክ ቁጥር አለ 202 509 2228 ቁጥር ደውላችሁ ማናገር ትችላላችሁ። እንዳው ትንሽ ለአድማጭ ተመልካቾቻችን እንዳው ብሪፍ ለማድረግና የተናገርነውን ነገር እስኪ ምንድነው ጠበቃ የኮሪያ ማኔጀር ቴኳንዶ ባለሙያ ሜጀር ቴኳንዶ ባለሙያ እንደዚሁም ደግሞ ቄስ እነዚህ እንግዲህ 3 የተለያዩ ነገሮች ናቸው፣ የተለያየ ዘርፍ ያለባቸው ናቸውና እንደው አንድ ቪዲዮ አይቼ ነበርና እስኪ እሱን እንየውና እንመለሳለን።
እንዳው እንደዚህ ጣውላ የሚሰብር እጅና ጣውላ የሚሰብር እግር እንግዲህ ቤተ መቅደስ ገብቶ ይቀድሳል፣ ያጠናል። እንዴት ነው ግን አቻችሎ የሚካሄደው? እስኪ አተርኒ ማን ችሎት እስኪ ንገረን። እንደምታውቀው እንግዲህ የኛ ቤተክርስቲያን የሰው ልጆችን ሁሉ የምታስተምራቸው ትልቁ ነገር ትህትና ነው። ትህትና ደግሞ ከማጣት ከመስነፍ ካለመቻል ሳይሆን በዚህ ዓለም ያሉ ነገሮችን አውቆ በመተው ላይ የተመሰረተ ነው። የኮሪያ ታይኳንዶ ትምህርት የሰው ልጅ እጅና እግሩ ሲጠነክር የሚያስተምረው ነገር ራስን መከላከል ነው። ራስህን ስትከላከል ደግሞ አንድ ሰው አንተን ሊያጠቃህ ቢፈልግ ልትከላከል እንደምትችል ካወቅ የበለጠ ትሁት ትሆናለህ። ሰዎችን ሂደህ አትተናኮልም። ለህፃናት የምንሰጠው ትምህርት እሱ ነው። በትምህርት ቤቱ ሰው እንዴት ትሁት ይሆናል ሲባል ኃይለኛ ሆኖ ንቆ መተውን ማለት ነው። እና የቤተ ክርስቲያን ትምህርት አባቶቻችን በጣም እያወቁ ሲሄዱ ትሁትና ራሳቸውን አላዋቂ ያደርጋሉ። ራሳቸውን እንዳላዋቂ ያደርጋሉ። አንድ 70 ዓመት ቤተ ክርስቲያን ውስጥ ያሳለፉ ሊቅ ብትጠይቃቸው ራሳቸውን ትንሽ አድርገው ይስሉታል። ራሳቸውን ከሌላው እንደተሻሉ አያስቡም። እና እነዚህ ነገሮች ለኔ በህይወቴ ውስጥ የእግዚአብሔር ቃል የሚሰብከኝን ነገር በተግባር ደግሞ እንድማር እንዳደርግ የበለጠ ኃይልና ብርታት ሰጥተውኛል። እና በጣም የሚመጋገቡ ናቸው። ጸሎት ስናደርግ ገና የዘወትር ጸሎት ስንማር ምንድነው የሚለው ሳሚ? ለኩሉ ዘስጋ ወለኩላ ዘነፍስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የስጋም የነፍስም ፈጣሪ ነው እንላለን። የስጋም የነፍስም ፈጣሪ ነው ማለት ነው። ስጋችን መንፈሳችንን ነፍሳችንን የፈጠረው እርሱ ስለሆነ በመልካም ነገር እናበለጽገውና በዚህ ምድር የእግዚአብሔር መንግስት ተካፋዮች እንሆናለን። የእግዚአብሔር መንግስት በመካከላችሁ ናት ስለሚል ስጋችን ደግሞ የፈጠረው እርሱ ነው የወደደው። ዘቦቱ ለቃል ኮነ ለመለኮት ወቦቱ ለመለኮት ኮነ ለስጋ እያሉ አባቶች የሚያስተምሩት ስጋችን በእግዚአብሔር ፊት በጣም የከበረ ነው። በቅዳሴ እግዚ ሰውነታችንን ውደዳት የሚል ጸሎት አለ እና ስጋችን እንዲጾም ነፍሳችን እንድትጾም እንድትጸልይ በእግዚአብሔር ፊት እንድትንበረከክ ስጋችን ጤነኛ መሆን አለበት። የኛ ቤተክርስቲያን ፍልስፍና ነው ይሄ። በነገራችን ላይ አንድ መነኩሴ ይቆፍራል፣ ያርሳል፣ ይሰራል። ስራ ሲያጣ ቆቡን ቀዶ ይሰፋል። ብቻውን ሰውነቱ ብቻውን መቀመጥ ስለማይችል ማለት ነው። እና እነዚህ ሁሉ ተመጋግበው እኔ የወሰድኩበት መንገድ መንፈሴም ስጋዬም ነፍሴም ለእግዚአብሔር የተገዛ እንዲሆን የሶስቱን ጤንነት ለመጠበቅ በጣም ጥረት አደርጋለሁ። እነዚህ ሶስቱ ጤነኛ ሲሆኑ መላ ሰውነቴ ጤነኛ ይሆንና እግዚአብሔርን የሚያስደስተውን ነገር ለማድረግ ኃይል አገኛለሁ። ለነፍሴ በሚጠቅመኝ መልኩ እጾማለሁ። ለመንፈሴ የሚጠቅመኝን ነገር ኢሞሽናሊ ስቴብል ስነ ልቦናዬን የሚጠብቅልኝን ነገር እሰራለሁ። በስጋዬ ደግሞ እንዳይጎዳ ቢታመም መድኃኒት ብውጥ መጾም አልችልም ማለት ነው። ብትታመም መቀደስ አትችልም ማለት ነው። እና ከነዚህ አንፃር ለኩሉ ዘስጋ ወለኩላ ዘነፍስ የሚለው በገባኝ መጠን ለስጋዬም አግባብ የሆነ ክብርና ጤንነት በመስጠት ለነፍሴም አግባብ የሆነ ክብርና ጤንነት በመስጠት እነዚህ ነገሮች አቀናጃቸዋለሁ። አንዳንድ ጊዜ ችግር ይገጥመኛል ቀሲስ ሳሚ። አንዳንድ ሰዎች እንዴት ቄስ ሎየር ይሆናል የሚል ጥያቄ ይጠይቃሉ። አንዳንዶቹ አለፍ ብለው በቃ ሎየር ሆኖ ቢሮ ከፍቶ ከሰራ ቄስነቱን መመለስ አለበት ምናምን ይላሉ። እና ይሄንን የግድ ማስታረቅ አለብኝ። ሰው በገባው መጠን ነው አንድ ነገር የሚናገረው፣ አንድ ነገር የሚያደርገው በገባው በተረዳው መጠን ነው። እና በሰው መፍረድ አንችልም። ከሌ ለምን እንደዚህ ያሰበ እንደዚህ ለምን ያስባል ማለት አንችልም። የማስታርቅበት መንገድ ግን የኦርቶዶክስ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ የተመሰረተች ነች። ሐዋርያት እነማን ናቸው ስንል ደግሞ በነፍስም በስጋም የበለጸጉ ናቸው። በጣም ስፔሻሊስት ናቸው። እነ ጴጥሮስ የአሳ አጥማጅ ስፔሻሊስቶች ነበሩ ወደ ክርስቶስ ሲመጡ። ጳውሎስ ኃይለኛ ድንኳን ሰፊ ነበር። ክርስቶስን ከተቀበለ በኋላ ያሳድድ የነበረውን ሰው ምርጥ ዕቃ አድርጎ ጌታ ከቀየረው በኋላ ድንኳን እየሰፋ ይተዳደር ነበር ይለናል። ወደ ቆሮንቶስ መልእክትና ድንኳን እየሰፋ ድሆችን ይረዳል ይለናል። ሉቃስን ብንመለከት ኃይለኛ ሐኪም ነበረ ሉቃስ
ሐዋርያትን ያክማል፣ በነፍስም በስጋም ያክማል እና ከዚህ ተነስተው በ3ኛው መቶ ክፍለ ዘመን በ4ኛው መቶ ክፍለ ዘመን የነበሩ አባቶቻችን ኃይለኛ ፈላስፋዎች ኃይለኛ ሎየሮች ነበሩ። እነ ጎርጎሪዮስ እነ ዲዮስቆሮስ ብለን የምንጠራቸው በጣም ኃይለኛ ፈላስፋና ሎየሮች ነበሩ። ቅዱስ ጳውሎስ በጣም ፈላስፋ ስለነበረ በሐዋርያት ሥራ ምዕራፍ 15 ላይ አሪዮስፋጎስ በሚባል ቦታ አቴንስ ከተማ ላይ ሄደና የጣዖታት ስም ሁሉ ሲያነብ የጣዖት ስም የሌለው ለማይታወቀው አምላክ የሚል ጽሑፍ አገኘ ይላል እና በዚህ ጊዜ ፈላስፋ ስለነበረና ስለተረዳ ሎየር ስለነበረ በዘመኑ ይሄ እናንተ ለማይታወቀው አምላክ ያላችሁት ለኛ ዘመድ የሆነን ውእቱ ኢየሱስ ክርስቶስ እርሱ ኢየሱስ ክርስቶስ ነው ብሎ አስተማራቸው። በእኛ ሀገር ኮንቴክስት ደግሞ እስከ 19 የደርግ መንግስት እስከሚመጣ ድረስ በአፄ ኃይለ ሥላሴ ከዛም በፊት የነበሩ የመንግስት ባለስልጣናት አፈንጉሶች ከቅድስት ቤተክርስቲያናችን የተገኙ ናቸው። የጠቅላይ ፍርድ ቤቱ የመጨረሻው ሰብሳቢ አፈንጉስ የሚባለው ከቤተክርስቲያን የተገኘ ነው። የትምህርት ሚኒስቴሮች እነ ክቡር ሐዲስ ዓለማየሁ ከቤተ ክህነት ከቅኔው ዓለም የተገኙ ናቸው እና የሆነ ጊዜ ላይ በእኛ ሀገር እግዚአብሔር የለም የሚል መንግስት እስኪመጣ ድረስ ካህናት ናቸው አብዛኛዎች። እንዲሁም አፄ ዮሐንስ ካህን ነበሩ አሉ። ይዋጋሉ፣ ምን ያደርጋሉ፣ ደግሞ ቤተክርስቲያን ሲደርሱ ይቀድሳሉ ራሳቸው ይባላል እና ስለዚህ ጠለቅ ብለን ቤተክርስቲያን ኦርቶዶክሳዊት ሃይማኖትን ስንመረምራት ለኔ የሰጠችኝ ነገር ቢኖር እንደውም ኦርቶዶክሳዊ የሆነ ሰው በእውቀት ሁሉ ማደግ አለበት። በዚህ ዓለም ባለው ሙያ ሁሉ ማደግ አለበት። የሰውን ችግር እንዲረዳ ካህን የሳይኮሎጂ ባለሙያ መሆን አለበት። የእውነት በሚዲያ የሚመጣብንን ወረራ ለመከላከል የሚዲያ ባለሙያ መሆን አለበት ካህን። ዶክተር መሆን አለበት ካህን እና እንዴት አጣጣምከው ካልከኝ ሁለቱ በጣም ይጣጣሙልኛል። በቢሮዬ እግዚአብሔርን የምፈራ ካህን እንደሆን ቄስነቴ ይረዳኛል። በቤተ ክርስቲያኔ ደግሞ ለሰው እንዳዝን፣ ለምሳሌ አስራት በኩራት አውጡ ብዬ ስናገር ሰው እንዴት ለፍቶ ገንዘብ እንደሚያመጣ በራሴ ኑሮ አውቀዋለሁ። ስለዚህ ለምእመናኖቼ እንዳዝንላቸው ሎየር መሆኔ ደግሞ ይረዳኛል። ለሰው ማዘን የሚለውን ያስተምረኛል እዚህ ሀገር እና እነዚህን በዚህ መልኩ አጣጥማቸዋለሁ። በታሪክ ስንመለከት ግን የኛ ቤተክርስቲያን አባቶች የሀገር መስራች ናቸው፣ የትምህርት ሚኒስቴር መስራች ናቸው፣ የጤና ሚኒስትር መስራች ናቸው፣ የመገናኛ ሚኒስትር፣ የጽህፈት ሚኒስትር፣ ጽሁፉን ቋንቋውን ሁሉ የሊንጉዊስቲክ ባለሙያዎች ናቸው የኛ አባቶች እና ካህንነትና በዚህ ዓለም ያለ አንድ ሙያ ቢጣጣሙ በእውነት እኔ በግል በህይወቴ እንደተጠቀምኩት ሁሉም ተጠቃሚ ይሆናልና በጣም የሚጣጣሙ ናቸው ብዬ ነው የምናገረው። ቀሲስ ሳሚ እግዚአብሔር ይስጥልኝ። እኔ በሙያ ክህሎት ራሱን ያዳበረ የቤተክርስቲያን አገልጋይም ሆኖ የቤተክርስቲያን ምዕመን መብዛቱ ጠቀሜታው እጅግ የጎላ ነው ብዬ ነው የማስበው። ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለው ግፍና መከራ ሁላችንም የምናውቀው ነው። እንግዲህ ፖለቲካና ኮረንቲ በሩቁ በሚል መንፈስ ዛሬም ሀገርን ስትመራ የነበረች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ያስተዳድሩ የነበሩ አማኞች መንገዳቸው አመለካከታቸው ተቀይሮ ዛሬ ምን እየሆነ እንዳለ ያየን የተመለከትን ያለ ነውና ሙያ በየትኛውም ደረጃ የሚጠቅም የሚያጎላ በተለይ ደግሞ የእግዚአብሔር የሆኑትን አገልጋዮችን ወደ በጎ መንገድ የሚመራ የሚያደርስ ነው። በተለይ ይሄንን እዚህ ደረጃ ካልኩኝ የቴኳንዶን በተመለከተ እዚህ ሀገር ላይ በጣም አስቸጋሪ የሆኑ ልጆች ወይም ደግሞ ልጆች በስነ ምግባር እንዲታነጹ አሊያም ደግሞ መልካም የሆነ ስነ ምግባር እንዲኖራቸው ልጆቻቸውን ቴኳንዶ ያስተምራሉ፣ ቴኳንዶ ይልካሉ ማለት ነው። ሁላችንም የምናደርገው ነው። በተለይ በዚህ በውጭ ዓለም ላይ ያለን እና በየቦታው ኩሙን እንደሚባለው ይሄ የቴኳንዶ ትምህርት ስልጠና አለ ማለት ነውና አንዳንድ ጊዜ ራስን ለመከላከል ብቻ ሳይሆን ልጆቹ እዛ ገብተው ሲማሩ አብሶሉትሊ ጸባያቸው ይቀየራል። ትህትና፣ ሰውን የሚያዳምጡ የሚሰሙ ይሆናሉ እና እንዲህ አይነት ሙያዎች ራሳቸው ባይጽፍ እንኳን አገልጋይ ሆኖ አይደለም ገና ኦን ዘ ቤዝ ያለ እዚህ ሀገር ላይ ፊውቸር ኦፍ አሜሪካ ተብሎ የሚነገርለት ወጣት ነገ ምን እንደሚሆን የማይታወቅ በዚህ ደረጃ ውስጥ አልፎ እንዲሄድ ፑሽ የሚደረግበት አይነት መንገዶች ነው ያሉት እና
ሙያው እጅግ በጣም የሚያበረታታ ነው። ምናልባት በዚህ ጉዳይ ላይ በስፋት እንግዲህ አንድ ቀን ራሱን ችለን እንመለስበታለን። ዛሬ ግን ዋናው ዓላማችን በተለይ እዚህ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን እንግዲህ በዚህ በሰሜን አሜሪካ ውስጥ ወይም ደግሞ በአሜሪካ ውስጥ የምንኖር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ከቀን ቀን ከጊዜ ጊዜ በተለይ ለኑሮዎች ላንድ ኦፍ ኦፖርቹኒቲ ተብላ የሚነገርላት አሜሪካ ዛሬ ብዙ ነገሯ እየጠበበ ብዙ ነገሯ እያስፈራ ብዙ ነገሯ እያስጨነቀ የመጣበት ሁኔታ ላይ ነው የምንመለከተው። አዲሱ የትራምፕ ሕግ በየጊዜው የሚለዋወጡ በየጊዜው የሚቀያየሩ እንግዲህ ትራምፕ ደስ ባለው ሰዓት ትዊት ያደርጋል፣ ደስ ባለው ሰዓት ባገኘው ሚዲያ ላይ ይናገራል። ያ ነገር ደግሞ እንደ ሕግ ወጥቶ ኢምፕሊመንት የሚሆንበት አይነት አጋጣሚ ይፈጠራል። በአጠቃላይ ግን በተለይ እንደ ማህበረሰብ ኮሚኒቲያችን ማወቅ ያለበት ነገር ምንድን ነው የሚለውን ዋናው መሰረታዊ ፕሮግራማችን እሱ ነው። ከዚህ ዘንዳ ተነስተን አዲሱ የትራምፕ ሕግ በኢሚግሬሽን ላይ የወጣው ምንድን ነው? ዝርዝሩስ ምንድን ነው? ምን ያህልስ ነው ይህንን እኛ ኢትዮጵያውያን እንደ ማህበረሰብ ትውልድ ኢትዮጵያውያን ኤርትራውያን የምናውቀው የሚሉትን ነገሮች እስኪ ይህንን ማብራሪያ እንደ ባለሙያ ቢሰጡ እንደሰጠኝ። አመሰግናለሁ ሳሚ። የአሜሪካ ሕግ የአሜሪካ የኢሚግሬሽን ዛሬ ሕግ ስንል እንግዲህ ስለ ኢሚግሬሽን ብቻ ነው የምናወራው። ጥያቄው ኢሚግሬሽን ስለሆነ እኔም ሌሎችን ሕጎችን አልነካካም። እኔ የኢንሹራንስ ሕግ ባለሙያ ነኝ፣ የቤተሰብ ሕግ ባለሙያ ነኝ። ሰዎችን በእነዚህ ትራክ አክሲደንት ሌላ ቢደርስባቸው እረዳለሁ። ዛሬ ማወራው ግን ስለ ትራምፕ ኢሚግሬሽን ሕግ ይሆናል። የኢሚግሬሽን ሕግ እንደ ዘመኑ እንደተነሳው የፖለቲካ ፓርቲ አይነት ይሰፋል ይጠባል። አንዳንድ ጊዜ ያሁን ብቻ ሳይሆን ከመጀመሪያው ከመሰረቱ ጀምሮ አገሪቱ ከተመሰረተችበት ጊዜ ጀምሮ የሆነ ጊዜ ይሰፋና ብዙዎችን አቃፊ ይሆናል። የሆነ ጊዜ ደግሞ ይጠብና ያቀፋቸውን ሰዎች ጨምሮ የሚያስወጣ ይሆናል፣ ሌሎችን የማይቀበል። ታሪካዊ አመጣጡ በጣም የሚደንቅ ነው። አውሮፓውያን ከአውሮፓ ወደቦች ከእንግሊዝ፣ ከጀርመን፣ ከፈረንሳይ ተነስተው በተለይ ምስራቅ አውሮፓውያን በ19ኛው መቶ ክፍለ ዘመን አትላንቲክን አቋርጠው ይመጣሉ። ኒውዮርክ ላይ ኤሊስ አይላንድ የምትባል ቦታ ላይ ስክሪን ይደረጋል እና ከዛ ነው የሚጀምረው ታሪካዊ አመጣጡ። ስክሪን ይደረጋል፣ እየተጣራ ነው የሚገባው። በዚያን ጊዜ በሽተኞች፣ የሚተላለፍ በሽታ ያላቸው፣ በአካል ደግሞ ሲታዩ የአካል ጉዳተኛ የሆኑ አእምሯቸው ቢሰራም የአካል ጉዳተኛ የሆኑ በመጡበት መርከብ እየተመለሱ እንዲጓዙ ይደረግ ነበር። በምዕራብ አሜሪካ በኩል ደግሞ በካሊፎርኒያ በኩል ከቻይና ከህንድ ይመጡ ነበር፣ ከጃፓን ይመጡ ነበር። ደግሞ እነሱ ደግሞ ኤንጅል አይላንድ የሚባል ሳን ፍራንሲስኮ አካባቢ ያለች ላይ መርከቡ ሁሉ ይመጣና እዛ ላይ ተጣርተው ነው የሚገቡ። ያ ቬቲንግ ፕሮሰስ ይባላል። ስክሪኒንግ እና ቬቲንግ ፕሮሰስ ይባላል። የማጣራት ሂደት ነው። ማን ነው አሜሪካ የሚገባው የሚለውን ጥያቄ መልሶ ነው ከመርከብ በዛው ይመለሳሉ ወይ ከመርከብ ይገባሉ፣ ከመጀመሪያው ጀምሮ ማለት ነው። ሳሚ፣ በጣም የሚያስገርመው ነገር ከአውሮፓ በኒውዮርክ በኩል የሚመጡ ስደተኞችና ከኤዥያ በካሊፎርኒያ በኩል የሚመጡ ስደተኞች ከስረ መሰረቱ ይጣሩበት የነበረው መንገድ በጣም የተለያየ ነው። በኒውዮርክ በኩል የሚመጡ አውሮፓውያን ናቸው። ከአንድ ቀን እስከ 3 ቀን ፈጅቶባቸው ወይ ትመለሳለህ ይባላሉ ወይ ይገባሉ። 90% የሚሆኑት ይገባሉ። ስለዚህ በምስራቅ ኢስተርን ይሄ ኢስት ኮስት በሚባለው ከጣሊያን የመጡ ከሆላንድ የመጡ አሚሽ ኮሚኒቲ ምናምን ምንላቸው በዚያን ዘመን የመጡ ናቸው። ያለ ብዙ ችግር የገቡ ናቸው እነዚህ። በዌስት ደግሞ ስትሄድ በምዕራቡ የአሜሪካ በኩል እንግዲህ ይቅርታ ይደረግልኝ አንዳንድ የእንግሊዝኛ ቃላት ስንጨምር የአሜሪካን ነባራዊ ሁኔታ ለመግለጽ ነው እንጂ አማርኛ ላለመጠቀም አይደለም። ስለዚህ አድማጮቻችን በዚያ መንፈስ እንዲረዱት ነው የምፈልገው። እነዚህ በሚመጡ ጊዜ ከ2 ወር እስከ 3 ወር እንዲቆዩ ይደረጋሉ። ጃፓናውያንና ቻይናውያን በጣም በብዙ አይነት መከራ አልፈው ነው የሚገቡት። አብዛኛዎቹ እንዲመለሱ ይደረጋል። ስለዚህ ፖሊሲው የአሜሪካ የኢሚግሬሽን ፖሊሲ ገና ከመጀመሪያው ሲጸነስ ጀምሮ ከ1860ዎቹ እስከ 1930 ባለው ዓመተ ምህረት ለ80 ዓመት ያህል
አሜሪካ ፒውር ሶሳይቲ የሚባል በመገንባት ላይ ስለነበረች የሚመጡት ስደተኞች ያንን የሚያሟሉ መሆን አለባቸው ተብሎ ይጠበቅ ነበር ከመጀመሪያው ማለት ነው። ስለዚህ አውሮፓውያን የሚታዩበትና ኤዥያውያን የሚታዩበት የተለያየ ነበር። አሁን አንዳንድ ፕሬዚዳንቶች ሲመጡ የኢሚግሬሽን ፖሊሲያቸውን ክፍት ካደረጉት ብዙ ሰው እንዲገባ ያደርጋሉ። አንዳንድ ደግሞ በጣም ወግ አጥባቂ ኮንሰርቫቲቭ የሚባሉት እንደ ትራምፕ አይነት ሲመጡ ደግሞ ከነሱ በፊት የነበረው ፕሬዚዳንት የሰጠውን እንኳን የመኖሪያ ፈቃድ የመመርመር ግንዛቤ ዝንባሌ ይኖራቸዋል። ስለዚህ ፕሬዚዳንት ትራምፕ ከነዚህ አንዱ ናቸው። በጣም ኮንሰርቫቲቭ የሆኑ ፖለቲከኞች ይሄንን የሚያዩበት አይን ከባለሙያ ከህግ ባለሙያ የተለየ ስለሆነ ፖለቲካል አስፔክቱን አላወራም። እኔ ማወራ ህገ ነክ የሆነውን ነገር ነው የማወራው። ስለዚህ ወግ አጥባቂ ናቸው። ወግ አጥባቂነታቸው ምንድነው? ፖሊሲያቸው አሜሪካ ማጋ ሙቭመንት ይባላል። MAGA ሜክ አሜሪካ ግሬት አጌን ነው የሚባለው። ሜጋ ሙቭመንት ይባላል ወይም ማጋ ሙቭመንት ይባላል። MAGA ነው። የመጀመሪያም አሜሪካን ሀገር በ2017-16 ሲመረጡ ያስመረጣቸው ይሄ ነው። ሜክ አሜሪካ ግሬት አጌን አሜሪካን መልሶ ታላቅ ማድረግ ነው። ምን ማለት ነው? ፖለቲከኞቹ ይተርጉሙት። እኔ እንዳለ ወርዱን ነው የምናገረው። አሜሪካን እንዴት ነው ግሬት የምናደርጋት ተብለው ሲጠየቁ ትራምፕ የሚሉት ብዙ አሜሪካውያን እዚሁ ሀገር ስራ እንዲያገኙ በብዙ አሜሪካውያን ላይ ወንጀል እንዳይፈጸምባቸው የማስገባቸው ስደተኞች የተወሰኑ ይሆናሉ የሚል ነው። መነሻው ይሄ ነው እንግዲህ። ስለዚህ በእሳቸው ኮንቴክስት በአብዛኛው ከሶስተኛው ዓለም ሀገሮች ወይም በአብዛኛው ከሙስሊም ሀገሮች የሚመጡ ሰዎች ጥብቅ የሆነ ማጣራት ሊካሄድባቸው ይገባል የሚል አቋም ይዘው መጡ። በ2017 በመጀመሪያ ተርማቸው ኢምፕሊመንት አደረጉት። አሁንም እንደመጡ የመጀመሪያው ኤግዜኪዩቲቭ ኦርደር የፈረሙት ኢሚግራንቶችን የሚመለከት ነው። ስለዚህ በዚህ ሀገር አቆጣጠር ጁን 5 2025 የመጀመሪያውን በጣም አግሬሲቭ የሆነ የኢሚግሬሽን ሪፎርም አደረጉ። የኢሚግሬሽን ለውጥ አደረጉ። ይሄ ለውጥ ምንድነው? በመጀመሪያው 7 ሀገሮች ማንም እንዳይገባብኝ የሚል ነበር። ያን ወደ 19 ሀገሮች ያደረጓቸውና ቲየር 1 የሚባሉት በጣም በጥብቀት እንዲታዩ የተወሰነባቸው የመጀመሪያው ቲየር 1 ማለት በጣም ጥብቅ የሆነው ቁጥር 1 ላይ የተቀመጡት ሀገሮች 19 ሀገሮች ናቸው። በጁን 5 የወጣው ህግ ኢትዮጵያን ሁለተኛ ደረጃ ላይ ያስቀምጣታል። ወደ አንደኛ ደረጃ አላመጧትም እንጂ ቀጣይ መሄድባት ካሏት አገር አንዷ ኢትዮጵያ ነበረች። ስለዚህ ጁን 5 እነዚህ 19 ሀገሮች ኢትዮጵያን አይጨምርም። 19ኙ መነሻው ከአፍሪካ ሀገር ውስጥ 19ኙ ማን ማን አለ? ኤርትራ አለች። ከዛ የሶማሊያ አለች። ምስራቅ በምዕራብ አፍሪካ ደግሞ ያሉ የተወሰኑ ሀገሮች አሉ። ኢትዮጵያ የለችበትም። ስለዚህ ከነዚህ ሀገሮች የሚመጡ ኢሚግራንቶች ያሰጉኛል፣ ለአሜሪካውያን ስጋት ናቸው ብለው በተለያየ ደረጃ መደቧቸው። የሚፈቀድላቸውን እና የማይፈቀድላቸውን የኢሚግሬሽን ጥቅማ ጥቅሞች አስቀመጡ። አንደኛውና ታላቁ አሳይለምና ረፊውጂ የሚባለው ነው። ከነዚህ ሀገሮች ከነዚህ ከ19ኙ ሀገሮች ምንም አይነት የአሳይለም ውሳኔ እንዳይሰጥ ማመልከት ይችላሉ እዚህ ሀገር ገብተው። ነገር ግን ኢሚግሬሽን ኦፊሰሩ ጥያቄዎችን ጠይቆ አጣርቶ ከጨረሰ በኋላ ውሳኔ መስጠት የለበት፣ ሆልድ ነው የሚያደርገው ውሳኔው። ከዚህ ጋር ተያይዞ ደግሞ ከአሳይለምና ከረፊውጂ ከጥገኝነት ጥያቄ ጋር ተያይዞ ያሉ ሌሎች ቤኔፊትስ የሚባሉ ደግሞ አሉ። ሁለት ነገር ነው የሚመለከተው፣ አሳይለም ኤንድ ኢሚግሬሽን ቤኔፊትስ። የኢሚግሬሽን የስደተኞች ጥቅማ ጥቅሞች የሚባሉትን የሚመለከት ነው። እነዚህ ምንድናቸው? ለምሳሌ አሳይለም ያመለከተ ሰው የስራ ፈቃድ ያመለክታል። የአሳይለም ውሳኔው የጥገኝነት ውሳኔው እስከሚሰጠው ድረስ የስራ ፈቃድ ይሰጠዋል። አሁን አንዱ የሚመለከተው ከነዚህ ከ19ኙ አገሮች አመልካች የስራ ፈቃድ ጥያቄ ነው። ምን አደረጉ? ለምሳሌ በቀደም ዕለት
አሳይለም ያመለከተ ሰው 150 ቀን አሳይለም አመልክቶ ከቆየ በኋላ የሥራ ፈቃድ እንዲሰጠው ያመለክታል። በባይደን ጊዜ ልክ ሲያመለክት ከአንድ ወር እስከ 2 ወር ባለው የ5 ዓመት የሥራ ፈቃድ ይመጣለታል። ስለዚህ የመጀመሪያው ያደረጉት የሥራ ፈቃድ ውሳኔ ከነዚህ ከ19 ሀገሮች ሆልድ እንዲደረግ አይሰጣቸውም። ከ19 ሀገሮች ከሆነ የሥራ ፈቃድ ውሳኔ አይሰጣቸውም። ሌሎች ደግሞ ከነዚህ ሀገሮች ያልገቡ ኢትዮጵያን ጨምሮ ሌሎች ሀገሮችን ጨምሮ ደግሞ 5 ዓመት ማግኘታቸው ቀርቶ ለ18 ወር ብቻ እንዲሆን ተደርጎ ተቀነሰ ማለት ነው። ስለዚህ ከዲሴምበር 5 ከ3 ቀን በፊት ጀምሮ ወደዚህ ያመለከቱ ሰዎች የሥራ ፈቃድ የሚሰጣቸው የ5 ዓመት ሳይሆን የ18 ወር ብቻ ሆኗል ማለት ነው። አሁን ከ3 ቀን በፊት ጀምሮ ይሄ እንግዲህ እንደገና ተመልሰ ስታመለክት ክሪሚናል ባክግራውንድህን ምንህን ይይዙህና ያጠበበው ይመጣል ማለት ነው። አንዴ የሥራ ፈቃድ ከተሰጠ ለ5 ዓመት ነፃ ሆነ ትኖራለህ። እንደዚህ ያሉ ነገሮች ከነዚህ ከ19 ሀገሮች ቢ1 ቢ2 ቪዛ አይሰጥም። የጎብኚ ቪዛ አይሰጥም። ለምሳሌ አሁን የኤርትራ ፓስፖርት የያዘ የሶማሊያ ፓስፖርት የያዘ ወይም ከተዘረዘሩት የአፍጋኒስታን ፓስፖርት የያዘ 19 ሀገሮች ውስጥ አሜሪካን ልጎበኛለሁ ብሎ ኤምባሲ ቢገባ አይሰጠውም። አሁን ወይም ደግሞ ከአሁን በፊት ቢ1 ቢ2 የጎብኚ ቪዛ ኑሮት መጥቶ እዚህ ሀገር የኢሚግሬሽን ስታተስን እቀይራለሁ ቢል ከጎብኝነት ወደ ነዋሪነት የአሜሪካ ዜጋ የሆነች ሚስቴን ባሌን አግብቼ እቀይራለሁ ቢል ሆልድ ይደረጋል ከ19 ሀገሮች። የግሪን ካርድ አፕሊኬሽን ቢኖረው ሆልድ ይደረጋል። ውሳኔ አይሰጥበትም ማለት ሆልድ ይደረጋል ማለት ውሳኔ ኦፊሰሩ የታዘዘው ይሄ ነው። ኢሚግሬሽን ኦፊሰሩ ውሳኔ መስጠት አይችልም ከ19 ሀገሮች። የትራቭል ዶኪመንት ማመልከቻ ቢኖረው ኢሚግሬሽን ኦፊሰር ውሳኔ መስጠት አይችልም፣ ሆልድ ይደረጋል። ወይም ደግሞ ከነዚህ ከ19 ሀገሮች ሚስት አግብቶ መጥቶ ለ2 ዓመት ግሪን ካርድ ተሰጥቶት ኮንዲሽናል ግሪን ካርድ መሸጋገሪያ ግሪን ካርድ የሚባለው ለ2 ዓመት ተሰጥቶት አይ 2 ዓመት ከሚስቴ ጋር ኑር ያለሁና ቋሚ ግሪን ካርድ ይሰጠኝ ብሎ የሚያመለክት ውሳኔ አይሰጠውም፣ ከነዚህ ሀገሮች ሆልድ ይደረጋል። ስለዚህ በአንድ በኩል አሳይለምና የጥገኝነት ጥያቄ አለ፣ በሌላ በኩል ደግሞ ራሱን የቻለ የኢሚግሬሽን ጥቅማ ጥቅም የማግኘትም ጥያቄ አለና እነዚህ ሁሉ ከ19 ሀገሮች የታገዱ ናቸው። አሳይለምን በተመለከተ ግን አሁን የሚያመለክቱ ኢትዮጵያዊም ሆነ የትም ሆነ የአሳይለም አፕሊኬሽን ውሳኔ አይሰጡም። ውሳኔ ነው የማይሰጡም። ማመልከት ይቻላል፣ ዛሬ ማመልከት ይቻላል። አንዳንድ ሰዎች አሁን የሚጨናነቁት አሳይለም ማመልከት አይቻልም ይላል። ማመልከት ይቻላል። ኢሚግሬሽን ኦፊሰሮች ይህንን ማመልከቻ በደንብ አድርገው አይተው መርምረው ውሳኔ መስጠት ግን አይችሉም። እና ስለዚህ ሰዎች መለየት ያለባቸው አሳይለም ማመልከት ይቻላል፣ ውሳኔው ላይ ጥሩ አሉታዊ የሆነ ውጤት ሊኖረው ይችላል። ሁለተኛ ሰዎች መረዳት ያለባቸው አሳይለም እንግዲህ በአሜሪካ ሕግ በሁለት ይከፈላል እዚህ ሀገር። የመጀመሪያው አሳይለም አንድ ሰው ሲመጣ አሳይለም ይገባኛል ብሎ የአሜሪካን መንግስት የሚጠይቅበት የማመልከቻ አይነት አፈርማቲቭ አሳይለም ይባላል። አመልካቹ ነው ጉዳዩን የሚቆሰቁሰው ማለት ነው። ለምሳሌ በቪዚተር የመጣ ወይም በሜሬጅ የመጣ ወይም በሌላ መንገድ ለትምህርትም ብሎ የመጣ ሰው እዚህ ሀገር ሐሳቡን ይቀይርና የመጣሁበት ሀገር መንግስት ያሳድደኛል ካለ ጥገኝነት ይጠይቃል። እሱ ከሆነ ጥገኝነት የጠየቀ አፈርማቲቭ አሳይለም ይባላል። አፈርማቲቭ አሳይለም በኢሚግሬሽን ኦፊሰርስ በኩል ስለሚሄድ ፕሮሰስ አይደረግም። አሁን ሁለተኛው የአሳይለም አይነት ዲፌንሲቭ አሳይለም ይባላል። ዲፌንሲቭ አሳይለም ማለት ከአሁን በፊት በህጋዊ መንገድ መጥተው የኢሚግሬሽን ኦፊሰር ኬዝህን አላመንኩበትምና ወደ ኢሚግሬሽን ኮርት ልክ ያለው ሰው ተከላካይ ነው የሚሆነው። ምን ማለት ነው? የአሜሪካ መንግስት ከሀገሬ ውጣልኝ ይለዋል። ሪሙቫል ፕሮሲዲንግ ይባላል። እሱ ደግሞ ለወጣ አይገባኝም፣ ኢሚግሬሽን ኦፊሰሩ ስህተት ሰርቷል፣ ስለዚህ ይሰጠኝ፣ ዳኛ ጉዳይን ይይልኝ ብሎ ሲያመለክት ዲፌንሲቭ አሳይለም ይባላል። እነዚህን አይመለከትም አሁን የትራምፕ ህግ። ወይም በቦርደር አቋርጠው የመጡ ሰዎች ዲፌንሲቭ አሳይለም ነው የሚኖራቸው። ኢሚዲየትሊ ከሀገር ውጡ ይባላሉ።
አንወጣም ብለው ይከራከራሉ። ስለዚህ አሁን ሰሞኑን የወጣው ከታንክስ ጊቪንግ ጀምሮ የወጣው ህግ የሚመለከተው አፈርማቲቭ አሳይለም ያመለከቱ ሰዎችንና ከ19 ሀገሮች ማናቸውም አይነት የኢሚግሬሽን ጥቅም የሚጠይቁ ሰዎችን የሚመለከት ይሆናል ማለት ነው። እንዳላስረዝም ሳሚ ወደ አንተ ልመለስ። ግን ምንድነው በጣም ኮምፕሊኬትድ ነውና እንደው ግልጽ ብናደርገው ለምሳሌ እነዚህ 19 ሀገራቶች ላይ እንደሚባለው የኢሚግሬሽን ቤኔፊት አሳይለም ቢጠይቁ አት ሴም ታይም እነዚህ ሰዎች ግሪን ካርድ ሆልደር የሆነውን ቢያገቡ ሲቲዝን የሆነውን ቢያገቡ ኬዛቸው እንዳለ ሆልድ ይሆናል ብለናል። አት ሴም ታይም እንደገና አሁን እንዳው ኢትዮጵያዊ ሊሆኑ ይችላሉ። ለምሳሌ ከዚህ ቀደም መጥተው አሁን እዚህ መጥተው ቪዛ ኖሯቸው በዚህ ቢ1 ቢ2 የሚባል ቪዛ ለምሳሌ የቫኬሽን ቪዛ ወይም ደግሞ የጉብኝት ቪዛ ኖሯቸው የሚመጡ ኢትዮጵያውያን ወይም ደግሞ ኤርትራውያን ይህንን አሳይለም ሲከርነትን ቢጠይቁ ይችላሉ ወይ የሚለው ነገር። ምክንያቱም ምንድነው እኔ አንድ ትልቁ ነገር እኛ ጋር ኢትዮጵያውያን የምናምነው በወሬ በተለይ አሜሪካ ውስጥ ደግሞ ለኔ የሰራው ህግ ለሌላው ይሰራል ማለት አይደለም። ምክንያቱም የተለያየ ኦፊሰር ስለሚደርሰን ማለት ነው። the same case ይዘን ለኔ ሊሳካልኝ ይችላል ላይሳካለት ይችላል እና በአንዱ ሰው አልተሳካለትም በአንዱ ሰው ይሳካለታል። at the same time እንደገና በጣም ፓኒክ የምናደርገው በወሬ ነው። ትክክለኛ ባለሙያዎች ላይ ቀርበን what's going on ምንድነው የተፈጠረው እኔን እዚህ ላይ አፌክት ያደርገኛል ወይ የሚል ልክ እንደዚህ ያሉ ባለሙያዎችን አንደኛ በእምነታቸው ቄስ ከቄስም አልፎ ደግሞ ቤተክርስቲያን አገልጋይና አስተዳዳሪ መሪ የሆኑ አካላት ለእምነታቸውም at the same time እንደገና ደግሞ ወገኑንም ከመርዳት አኳያ እንደዚህ ተሰጥተው የሚያገለግሉ ሰዎች አሉና ይሄን መጠቀም ያለብንን ነው። ምክንያቱም ማህበረሰባችን ማወቅ ያለበትን ነው። በተለይ አትላንታ አካባቢ ላይ ያላችሁ በዚህ ልትጠቀሙበት የምትችሉበት አይነት አጋጣሚ ሊመጣ ይችላል ብዬ አስባለሁ። ሶስት ነገሮችን እናንሳ። አንደኛ አሁን አሳይለም የሚጠይቁ አካላት ቅድም እንደተባለው አሳይለም ይጠይቃሉ። ከ150 ቀን በኋላ ወርክ ፐርሚት ከዚህ ቀደም ለ5 ዓመት ይሰጥ ነበር። አሁን ለ18 ወር ይሰጣቸዋል። መጠየቅ ይችላሉ አይችሉም? አንደኛው ነው። ሁለተኛው ደግሞ ይሄው ህግ ዛሬ የወጣው ኢሚግሬሽን ህግ ከዚህ ቀደም በባይደን ጊዜ ሊሆን ይችላል ከባይደን በፊት ሊሆን ይችላል በትራምፕ ጊዜ አሳይለም ጠይቀው ሆልድ የተደረጉ ሰዎች አሉ። የነዚህ ሰዎች ዕጣ ፋንታ ምንድነው? አንዳንዶች ተቀጥረዋል፣ አንዳንዶች አልተቀጠሩም። ሆልድ እንደተደረጉት እንደዚህ ሆልድ ሆኖ ይቀራል። at the same time እንደገና ሶስተኛ ደግሞ ግሪን ካርድ ሆልደር ለሆኑት ደግሞ እንደዚሁ ኢንቨስቲጌት ይደረጋል በምን መንገድ እንዳገኙ የሚል ደግሞ የወጣ ህግ አለና እነዚህ ሶስት ነገሮች እንዴት ማየት ይቻላል? ከመጀመሪያው ልጀምር። ካሁን በፊት የሚገርም በኦባማም ጊዜ ጀምረው ያመለከቱ ሰዎች እስካሁን ኬዛቸው ፔንዲንግ የሆነባቸው ሰዎች አሉ እስካሁን ድረስ። በባይደንም ጊዜ ያመለከቱ በትራምፕ የመጀመሪያ ተርምም ያመለከቱ ሰዎች አሉ እስካሁን ድረስ። እንግዲህ ኢሚግሬሽን ኦፊሰሩ ውሳኔ እስካልሰጠ ድረስ እነዚህ ሰዎች የስራ ፈቃድ የማግኘት መብታቸው እንደተጠበቀ ነው። ከ19 ሀገሮች የመጡት እነዚያ አሁን የተዘረዘሩት ሀገሮች የስራ ፈቃድም አይጠይቁም ወይም ቢጠይቁ አይሰጣቸውም፣ ውሳኔ አይሰጥም ነው የተባለው። ኢትዮጵያውያን ግን as long as ኬዛቸው ውሳኔ ሳይሰጥበት የቆየ ሆኖ ከቀጠለ የስራ ፈቃዳቸውን እያደሱ ይቆያሉ። እንደ በፊቱ የ5 ዓመት የስራ ፈቃድ አይሰጣቸውም። አሁን ለምሳሌ ዛሬ ኤክስፓየር ያደረገበት የስራ ፈቃዱ ዛሬ ያለቀበት ሰው ነገ ቢያመለክት የ18 ወር የስራ ፈቃድ ይሰጠዋል። ከኢትዮጵያና ከ19 ሀገሮች ውጭ ከሆነ የሆነ በመጀመሪያው የትራምፕ የፕሬዚደንሲ ተርም ብዙ ያሳይለም በኦባማ ጊዜ ያልተወሰኑ በጣም ብዙ ኬዞች አንፎርቹኔትሊ ትራምፕ እየከፋባቸው አንዳንድ ጊዜ በጣም ይጋነናል እንጂ በአሜሪካ ታሪክ በጣም ብዙ ሰዎች ዲፖርት የተደረጉት በኦባማ ጊዜ ነው። አንደኛው ሬከርድ በኦባማ ነው። በጣም ብዙ ሰው ከአሜሪካ ዲፖርት የተደረገው። በባይደንም ጊዜ የዋዛ አይደለም። በዛች 4 ተርም በጣም ብዙ ሰው ዲፖርት ተደርጓል። ስለዚህ ትራምፕ እንደመጡ በ21 ቀን ውስጥ ኢንተርቪው መጥራት ተጀምሮ ነበር ሪቨርስ። ስለዚህ ምን ማለት ነው? ከዛ በፊት ፔንዲንግ ሆነው የነበሩ ኬዞች አይጠሩም፣ የስራ ፈቃድ እየታደሰላቸው ይቆያሉ ማለት ነው። ስለዚህ ዛሬም ቢሆን ያመለከቱ ሰዎች ቀናቸውን ጠብቀው ከኢትዮጵያ የመጡ ወገኖቻችን
ይሄ ወሬ በቀጥታ የሚመለከታቸው ኢትዮጵያውያን ስለሆነ ዛሬም አሳይለም የሞሉ ሰዎች የሥራ ፈቃድ ቀናቸውን ጠብቀው ማመልከት ይችላሉ። 10 ዓመትም ይሁን ምንም ይፋጠንላቸዋል ለሚለው ግን መልስ የለንም። ምክንያቱም ቅድሚያው ዲፖርት ይደረጋሉ፣ ከዚህ ሀገር ይባረራሉ የተባሉ ሰዎች ፈልጎ አግኝቶ በማባረር ላይ የተመሰረተ ነው እንጂ ቅድሚያው ለሰዎች መብት መስጠት ላይ የተመሰረተ አይደለም አሁን የዚህ ፕሬዝዳንሲ ቅድሚያ። ስለዚህ አሳይለም ያመለከቱ ሰዎች ዛሬም ከኢትዮጵያ ቢመጡ ሰዎች አሳይለም ማመልከት ይችላሉ። በነገራችን ላይ ጊዜያቸውን ጠብቀው 150 ቀናቸውን የሥራ ፈቃድም ማመልከት ይችላሉ። ኢትዮጵያ ከ19 ሀገሮች ስለሌለችበት ማለት ነው። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ምንድነው? ሳሚ አስታውሰኝ። ሳሚ ሚውት ነህና ሁለተኛው ጥያቄ ምንድነው? ሁለተኛው ጥያቄ አሁን ለምሳሌ አሳይለም ጠይቀው እስከዛሬ ድረስ ለምሳሌ አንተም ቅድም እንዳልከው በባይደን ጊዜ ሊሆን ይችላል፣ በኦባማ ጊዜ ሊሆን ይችላል፣ ሆልድ የተደረጉ ሰዎች ለምሳሌ ቀጠሮ የተሰጣቸው ሊሆን ይችላል፣ ውሳኔ አይሰጥም የተባለበት አይነት አጋጣሚ አት ሴም ታይም ደግሞ ውሳኔያቸው መቼ እንደሆነ የማያውቁ አካላት በእነሱ ላይ ሲወጣ ነገር አለው የአዲስ ነገር የለም። ባጭሩ ኢትዮጵያውያንን የሚመለከት የተለየ ነገር የለም። አጠቃላይ አሳይለም አመልካቾች በእኔ እምነት በቅርቡ ኢንተርቪው ያገኛሉ፣ ውሳኔ ያገኛሉ የሚል እምነት የለኝም። ፍርድ ቤት ያሉ ሰዎችን አይደለም ይሄ የሚመለከተው። አድሚኒስትሬቲቭ ኦፊስ USCIS የሚባለው ያላቸው ሰዎችን ሁለቱ የተለያዩ ናቸው። ፍርድ ቤት ያሉ ሰዎች አሁን ለ2029 ለ2030 ነው ፍርድ ቤቶች ራሱ የሚቀጥሩት። በጣም ብዙ ኬዝ ነው ያላቸው እና ከኦባማም ጀምሮ ይሁን ከትራምፕም ጀምሮ ይሁን ኬዝ ያላቸው ሰዎች በቅርብ ቀን ውሳኔ ያገኛሉ፣ ፍርድ ቤት ይቀርባሉ የሚል እምነት የለኝም። የሥራ ፈቃዳቸውን ግን እያሳደሱ መኖር ግን ይችላሉ። የሚያሳድሱት ግን እንደተባለው ለ5 ዓመት ሳይሆን ለ18 ዓመት ነው። ለ18 ወር ነው። ልክ ነው። ከ2020 በፊት ለ1 ዓመትም ለ18 ወርም የሚደረግበት ጊዜ ነበር። ባይደን ነው ለ5 ዓመት የሚለውን ያደረገው። ያ ደግሞ የኮንግረስ ህግ ስላልሆነ ኤግዜኪዩቲቭ ኦርደር ነው የሚባለው የፕሬዝዳንቱ መመሪያ ስለሆነ ሌላ ፕሬዝዳንት ሲመጣ ይሽረዋል። የፕሬዝዳንት ትራምፕ በፕሬዝዳንት ባይደን ጊዜ የነበረው ለ5 ዓመት የሥራ ፈቃድ የሚያሰጠው መመሪያ ዲሴምበር 5 ጀምሮ ተሽሯል። ለ18 ወር ይሆናል። ለ18 ወር እየሰሩ እያሳደሱ ይቀጥላሉ ማለት ነው። መልካም። እንግዲህ ምናልባት ይህንን ለሚሰሙ ትውልድ ኢትዮጵያውያን እንግዲህ አሜሪካ ውስጥ ፕሬዚዳንቶች በሚመጡበት ሰዓት ላይ የሚያወጡት የራሳቸው ኤክስኪዩቲቭ ኦርደር አለ። እነዚህ ኤክስኪዩቲቭ ኦርደሮች ከዚህ ቀደም ያወጣውን ህግ በፕሬዚዳንቱ ለምሳሌ ቀደም እንደተባለው ለ5 ዓመት ይቆይ የነበረው ተሰርዘው ወደ 18 ወር ይቀጥላል ማለት ነው። ስለዚህ አሁንም እንዲሁ ዝም ብለን ተስፋ ብቻ የምንቆርጥበት ሳይሆን እንግዲህ ኦልሞስት ላይክ 18 ወር ማለት አንድ ዓመት ከግማሽ ማለት ነው። አንድ ዓመት ከ6 ወር ነው። ስለዚህ ምናልባት አሁን ራይት ናው ኤክስፓየርድ ያደረገባቸው ሰዎች ኢትስ ሚኒመም ላይክ 3 years ይቀራቸዋል ማለት ያ ማለት ምንድነው? you never know። ለምሳሌ ይሄኛው ፕሬዚዳንት በሚያልፍበት ሰዓት ላይ ሌላ ፕሬዚዳንት ቢመጣ at the same time ለምሳሌ ሪፐብሊካን ከሆኑ ያው የሚሆነውን ነገር አናውቅም፣ ግን ዲሞክራት የሚሆንበት አይነት አጋጣሚ ቢመጣ ኬዞች ሊቀየሩ የሚችሉ መሆኑን ታሳቢ ማድረግ አለብን የሚለውን ነገር ለማሳሰብ ነው። ምክንያቱም በየጊዜው ፕሬዚዳንቶች የራሳቸው የሆነ የውስጥ ኤክስኪዩቲቭ ኦርደር ያወጣሉ። የራሳቸው ህግ ሊኖራቸው ይችላል፣ በኢሚግሬሽን ዙሪያ ላይ፣ በጤና ጉዳይ ላይ፣ በተለያዩ ጉዳዮች ላይ ማለት ነው። ሶስተኛው ምናልባት ግሪን ካርድ ሆልደር የሆኑትንም እንደዚሁ ኢንቨስቲጌት መደረግ አለበት የሚለው በተለይ ከዚህ ከዋይት ሃውስ ጋርድ ግድያ ጋር እና የነፍስ ማጥፋት ሂደቱ ጋር ተይዞ የወጡ ህጎች አሉ ይባላል። ይሄስ እነማንን ነው የሚያካትተው? ቅድም ያነሳኸውን ጥያቄ ትንሽ ማብራራት ትፈልጋለህ ሳሚ? በቢሮዬም ይመጣሉ አንዳንድ ሰዎች በጣም ተጨንቀው ተሸብረው ምናምን ይመጣሉ። አንዳንድ በሶሻል ሚዲያም የሚያሸብሩ ሰዎች እሰማለሁ። በእውነት ለመናገር ያን ያህል ከኢትዮጵያ የመጡ ሰዎችን እጅግ በጣም ተስፋ የሚያስቆርጥ ህግ አልወጣም ገና እስካሁን ድረስ ያለው ወገኖችን በጣም የሚያስፈራራ ምናምን አይደለም። ሰዎች በወጣው ህግ ላይ ሳይሆን መፍራት ያለባቸው
በማጣራት ሂደት ውስጥ ለሚነሱ ህግ ጥሰቶች ነው መጠንቀቅ ያለባቸው። ለምሳሌ አድሬሳቸውን በአግባቡ ለአሜሪካ መንግስት በ10 ቀን ጊዜ ውስጥ ካላሳወቁ፣ አድራሻቸውን ሲቀይሩ ቀይር ያለው ብለው ካላሳወቁ ችግር ሊሆን ይችላል። መጠንቀቅ ያለባቸው ከእንደነዚህ አይነት ነገሮች ነው። አንዳንድ ጊዜ ትንንሽ ወንጀሎች የሚሰሩ ዘመዶች አሉን። ትንንሽ ወንጀሎች ለምሳሌ የሆነ ቀን መጠጥ ቤት ሄደው ሞቅ ብሏቸው ይደባደባሉ። በዛን ጊዜ ፖሊስ መጥቶ ቢይዛቸውና ፔንዲንግ አሳይለም ኬዝ ላይ ከሆኑ በጣም ኬዛቸውን ሊጎዳባቸው ይችላል። ቤት ውስጥ በተፈጠረች በትንሽዬ አለመግባባት ፖሊስ ሊመጣ ይችላል። እንደነዚህ ያሉ ነገሮችን ባለፈው በአንድ ሚዲያ የሰጠሁት ምንድነው የእግዚአብሔር ቃል እንደሚለው ሆኖ ነው መኖር ያለበት። በዚህ ሰዓት ሰው ከወንጀል ከክፋት ከጠብ ከጥል በጸዳ መልኩ ቢኖር የአሜሪካ መንግስት የሚያወጣው ፖሊሲ እንዳይጎዳው ይሆናል። ግሪን ካርድ ያላቸው ሰዎች በዚህ ህግ ብቻ አይደለም መፍራት ያለባቸው። ግሪን ካርድ ያላቸው ሰዎች ግሪን ካርድ ሲያመለክቱ ኤክስፓየር ሲያደርግባቸው እንደገና ሲያመለክቱ በደንብ መጣራት ይደረግባቸዋል። ለሲቲዝንሺፕ ሲያመለክቱ በጣም ይጣራባቸዋል። ለምሳሌ ግሪን ካርድ ሲያገኙ የውሸት ዶክመንት ማቴሪያል ሚስ ሪፕሬዘንቴሽን ይባላል። ለአሜሪካ መንግስት የሐሰት ማስረጃ ፎርጅድ የሆነ ማስረጃ አቅርበው ከሆነ ዋሽተው ከሆነ ወይም ደግሞ የአሜሪካ መንግስት ግሪን ካርድ ያለው ሰው መስራት የሌለባቸው ወንጀሎች አሉ። አንድ ሲቲዝን ቢሰራቸው ወንጀል ናቸው፣ ያስቀጣሉ፣ ወንጀል ሆነው ይቀራሉ። ኢሚግራንት ግሪን ካርድ ሆልደር የሆነ ሰው ሲሰራቸው ግን ከወንጀል ቅጣታቸው በተጨማሪ የኢሚግሬሽን ውጤት ደግሞ አላቸው። ክራይምስ ኦፍ ሞራል ተርፒቲዩድ ይባላሉ። የመልካም ስነ ምግባር ተጻራሪ የሆኑ ወንጀሎችን ሲቲዝን የፈጸመ እንደሆነ ቅጣታቸው ቀለል ያለ ነው። ፐርማነንት ሬዚደንት የሆነ ሰው የፈጸማቸው እንደሆነ ግን ዲፖርት ያስደርጋሉ። እነዚህ ክራይሞች ድራግ መሸጥ ሊሆን ይችላል፣ ወይም ከሴክስ ጋር የተያያዙ ወንጀሎች፣ ከግብረ ስጋ በጣም የስነ ምግባር የመልካም ስነ ምግባር ተጻራሪ የሆኑ ወንጀሎች የተዘረዘሩ አሉ። እነዚህን ወንጀል ግሪን ካርድ ሆልደር የፈጸመ እንደሆነ ወይም አገሩ ኢንተርቪው አድርጎ ሲመጣ የሰጠው መረጃና ዛሬ ለአሜሪካ መንግስት የሚሰጠው መረጃ የሚጣረስ ከሆነ ግሪን ካርድ ያስነጥቃሉ። እነዚህ ነገሮች በበለጠ አሁን ቬቲንግ ፕሮሰስ ይባላል። የስክሪኒንግ ፕሮሰሱ ጥብቅ እየሆነ ነው የሄደው። አንዳንድ ጊዜ ትዝ አይልህም፣ እድሜህን የሆነ ቦታ ላይ ላታውቀው ትችላለህ። ኢትዮጵያ ሁላችንም ስናድግ ላታውቀው ትችላለህ። የሆነ መስሪያ ቤት ገብተህ ፎርም መሙላት ኢትዮጵያ ቀላል ነው። ክሬዲት ሲስተም እና ሬከርድ ሲስተም ስለሌለ አንድ ቦታ የሞላኸው ሌላኛው ቦታ የሞላኸው ጋር ተጣረሰብህ የመባል እድልህ ጠባብ ነው ኢትዮጵያ ስትኖር። አሜሪካን ሀገር ስትኖር ግን ለሞርጌጅ አፕሊኬሽን ያመለከትከውን የአሜሪካ መንግስት ከፈለገ ያገኘዋል። ባንክ ሄደ ለክሬዲት ካርድ ስትሞላ የሞላኸውን ከፈለገ ያገኘዋል። ትልልቆቹ የአሜሪካ ባለስልጣናት የኒውዮርክ አተርኒ ጀነራል ወይም የኤፍቢአይ ዳይሬክተር የነበረው ሰውዬ የተከሰሱት ለሞርጌጅ አፕሊኬሽን ስትሞሉ ዋሽታችኋል ከሚል ነው። እንግዲህ ታይ ይሄ ለኢሚግራንት ሲሆን ደግሞ አስበው። ስለዚህ እዚህ ሀገር ግሪን ካርድ ሆልደር የሆኑ ሰዎች በጣም ነው ጥንቃቄ ማድረግ ያለባቸው። አሁን የማጣራት ሂደቱ ጠበቀ እንጂ በፊትም ቢሆን መጠንቀቅ አለባቸው። ግሪን ካርድ ሆልደር የሆኑ ሰዎች ጠጥተው ቢነዱ ሊጎዳቸው ይችላል። የግድ የስነ ምግባር ተቃራኒ ወንጀል ነው ላይባል ይችላል። ቅጣቱ ግን ለምሳሌ በጆርጂያ ህግ 3 ጊዜ ሲጠጣ የተያዘ ዲዩአይ በሚባለው የተያዘ ሰው ሶስተኛው ፌለኒ ሊሆንበት ይችላል። ፌለኒ ከሆነ ደግሞና ጥፋተኛ ሆኖ ከተገኘ ዲፖርት ያስደርጋል። ስለዚህ ግሪን ካርድ ሆልደር የሆኑ ሰዎች ከስነ ምግባር ተቃራኒ የሆኑ ወንጀሎች መጠንቀቅ አለባቸው። ለአሜሪካ መንግስት የሚሰጡት ማናቸውም ማስረጃና መረጃ በጥንቃቄ ላይ የተመሰረተ መሆን አለበት። አንዳንድ ጊዜ ኬዝ ራይተሮች አሉ፣ ፎርም የሚሞሉ ሰዎች አሉ። ያንተን ያለፈ ታሪክህ ምን ነበረ፣ ቪዛ ኢንተርቪው ቪዛ አፕሊኬሽን ስትሞላ ምን ሞልተሃል ብለው አይጠይቁም። የመሰለህን ነገር እዚህ ትሞላለህ። የቀረበለት ኦፊሰር ደግሞ አዲስ አበባ ያለው ኤምባሲ የሞላኸውን ያመጣና ያጋጭብሃል ከፈለገ። እና በአጠቃላይ ግሪን ካርድ ሆልደር የሆኑ ሰዎች ኃይለኛ የሆነ ጥንቃቄ ማድረግ አለባቸው። መፍራት ግን የለባቸውም። የሚያስፈራ ያን ያህል
የሚያስደብቅ አይነት ህግ አልወጣም። ሰዎች ይሄን እንዲረዱልኝ ይፈልጋሉ። በእውነት እጅግ በጣም ደስ የሚል ማብራሪያ ነው። ምክንያቱም በተለይ የብዙ ሰዎችን ስጋት፣ የብዙ ሰዎችን ጭንቀት ከጀርባቸው ላይ ገፎ የሚጥል ገለጻ ነው ይሄ በእውነት። ምክንያቱም አንዳንድ ጊዜ በምን ሰዓት ምን እንደሚገጥመን አናውቅም እና መጠንቀቅ ያለብንን ነገር ከኛ ከራሳችን መጠንቀቅ ነው። በተለይ እንደ አበሻ ኮሚኒቲ አንዳንድ ጊዜ እኔ ይገርመኛል፣ የኛ የአበሻ ኮሚኒቲ ማለት ነው መጠጥ ቤት ነጭ ቤት ሄዶ በስርዓት በአግባቡ ቁጭ ብሎ ጠጥቶ ተስተናግዶ ከመጣ በኋላ አበሻ ቤት ደግሞ ሬስቶራንት ገብቶ በጠርሙስ እርስ በርስ ልደባደብ ይላል። እነዚህ ሊያስከትሉ የሚችሉትን ነገሮች ማወቅ ነው። ከዛ ባሻገር ገና ወንጀል ባለበት ቦታዎች ላይ የወንጀሉ ተባባሪ እንኳን ባይሆንም እዛ አካባቢ ላይ ራሱ አዘውትሮ መገኘቱ ሌላ አይነት ሄዴክ ነው። ከዛ ሲቀጥል በማንኛውም መንገድ በተለይ ጠጥቶ መንዳቱ ትልቅ ክራይሲስ እንደሆነ ማሳያም ነው እና እንደተባለው እንግዲህ ለእግዚአብሔርም ለሕጉም ተገዝቶ መኖር የሚቻልበትን መንገድ ማመቻቸት ነው። በተለይም እዚህ ጋር ልጨምረው የምፈልገው ነገር ምንድን ነው ሳሚ፣ ላለፈው 11 ዓመት አሜሪካን ሀገር ጠበቃ ሆኜ ስሰራ የወንጀል ሕግ ሰራለሁ ሳሚ። እዚህ በስቴት ኦፍ ጆርጂያ በምኖርበት ግዛት የክሪሚናል ዲፌንስ ሎየር ነኝ። ፍርድ ቤት ከሚወስዱኝና አበሻውን ይነካሉ የምላቸውን 4 ወንጀሎች ልንገርህ ሳሚ፣ የሚያዳምጡ ሰዎችም ይጠቅማቸዋል። አንደኛው ሻፕ ሊፍቲንግ ነው። ሜሲ ሲገባና የሆነ ሰው አንዳንድ ጊዜ እንትን የሌለው ምንድነው ይሄ ሴኩሪቲ ነገር ያልተገጠመበት ልታገኝ ትችላለህ እና ይዘው ሲወጡ በሆነ ነገር ይያዛሉ። በጆርጂያ ህግ ዋጋው ከ$300 በታች ከሆነ ሚስደሚነር ይባላል፣ ቀላል ወንጀል ነው። ዋጋው $301 ከሆነ ሰው እንደገደለ ሰው በፌለኒ ተከሰ ነው የምትቀርበው። አንድ ሽቶ ይዘህ ብትወጣ የሽቶ ዋጋ ክሪድ ቢሆን $400 ከሆነ የምትከሰሰው ትልቁ ፍርድ ቤት ሰው የገደሉ ሰዎች ድራግ ዲለርስ ባሉበት ፌለን ተብለህ ነው ተጠርጥረህ የምትቀርበው። ያ ማለት ምን ማለት ነው? በዚያ በጥፋተኛ ሆነ ብትገኝ ግሪን ካርድህን ታጣለህ። ከፈለገ ሲቲዝንም ብትሆን ሲቲዝንሺፕንም ጨምሮ የሚያስነጥቁ ወንጀሎች አሉ። አሜሪካ ተወልዶ ዜጋ የሆነ ሰውና በናቹራላይዜሽን ዜጋ የሆነ ሰው የሆነ አይነት ወንጀሎችን ቢሰሩ ውጤቱ የተለያየ ይሆናሉ። በወንጀል ጥፋተኛ ከመባል በተጨማሪ ሲቲዝንሺፕ ዲናቹራላይዜሽን ሲቲዝንሺፕን ተነጥቀ ዲፖርት ልትደረግ ትችላለህ። ማቃቸው ሰዎች አሉ ዲፖርት የተደረጉ ከ30 ዓመት በፊት ዜጋ ሆነው ኖረው ዲፖርት የተደረጉ ሰዎች አሉ። ስለዚህ አንደኛው ሻፕ ሊፍቲንግ ብዙ አበሻ ዘመዶቻችንን ይነካል። ሻፕ ሊፍቲንግ ሱቅ ገብተው ዕቃ የሚያነሱ ሰዎች ነሰሰርሊ ክሪሚናል አይደሉም። ይሄ ኦፖርቹኒቲ ክራይም ይባላል። አንዳንድ ጊዜ ኦፖርቹኒቲ ክራይም ከጓደኛ ጋር ስትል በጓደኛ በፒር ፕሬሸር በምናምን የምትፈጽማቸው ናቸው እና ዋጋዋ ሳታስባት ህይወትህን በሙሉ እዚህ ሀገር ልታሳጣህ ትችላለች። ሁለተኛው ዲዩአይ በጣም ብዙ ነው ያለ፣ በጣም ብዙ። በዚህ ዘመን ሰው ከጠጣ ሰው መጠጥ በአቅሙና በልኩ ነው። ኃጢአትም ወንጀልም አይደለም በራሱ መጠኑ ካለፈ ግን ኃጢአትም ይሆናል ወንጀልም ይሆናል። አትሊስት አንድ ሰው እንደጠጣ ካወቀ ኡበር ይዞ መሄድ ይችላል። ባይጠጣ ነው የምመክረው። እንደ ካህንም እንደ ሎየርም መሪ የሚጨበጥ ከሆነ የሰው ልጅ መጠጣት የለበትም። ከጠጣ ግን ኡበር ምናምን ነው ይዞ መሄድ ያለበት። ከተያዘ በብዙ አይነት ነገር ፖሊስ በብዙ አይነት ነገር ሊከሰው ይችላል፣ በዲዩአይ ብቻ ሳይሆን። ያቺ ደግሞ ሬሲዲቪዝም ይባላል። ተደጋጋሚ ጥፋተኛ ሆነ ከተገኘ ዝቅ ያሉ ወንጀሎች ተደማምረው ከፍ ያለ ወንጀል ይሆኑና ህይወትን ያበላሽታል። ሶስተኛው አሳውልትና ባተሪ ድብደባና ዛቻ የሚባለው ዛቻ እገልሃለሁ ምናምን በእኛ ሀገር ቀላል ነው። አንዳንድ ጊዜ ልጆቻችንም እገልሃለሁ ምናምን ስል are you gonna kill me ከልባቸው ልትገለኝ ነው ምናምን ይላሉ የዚህ ሀገር ልጆች። አሁን ለምሳሌ
ዛቻ በራሱ ወንጀል ነው እዚህ ሀገር። ዛቻ የዛትክበት መንገድ ፌለኒ ከፍተኛ ወንጀል ሊሆን ይችላል፣ ሚስደሚነር ሊሆን ይችላል። ድብደባ ወሩረህ ሰውየውን ባትመታውም እንደደበደብከው ሊቆጠር ይችላል። መጠንቀቅ አለበት ሰው። የኛ ወገን በስደት ምድር ስንኖር መወዳት ጥቅሳለች በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቀሃል ማስተዋልም ይደግፈሃል ይላል። አሁን እንደዚህ ያሉ ሰዎች ሰሚያችን በአብዛኛው የኛ ቤተክርስቲያን ሰው ስለሚሆን የእግዚአብሔር ቃል ይደግፈዋል። እንደውም ቅዱስ ጳውሎስ ምንድነው የሚል የመንፈስ ፍሬዎችን ይዘረዝርና እነዚህን ብናደርግ እነዚህን የሚቃወም የዓለም ሕግ የለም ይላል። ኦርቶዶክስ አንድ ሰው ከልቡ ኦርቶዶክስ ክርስቲያን ቢሆን ያለ ፍርሃት ይኖራል በዚህ ሀገር፣ ያለ ምንም ጭንቀት መኖር ይችላልና ቤተክርስቲያን የምታዘውን መልካም ስነ ምግባር የተላበሰ ቢሆን ሰው ከኢሚግሬሽንም ከሌላም የሚመጣበትን ነገር መጠንቀቅ ይችላል። አራተኛውና የመጨረሻው ብዙ አበሻ በቀላሉ የሚፈጽመው እንግዲህ ይሄ ማለት ብዙ አበሻ ስንል ሶማሌው አይፈጽመውም አሜሪካው አይፈጽመውም እያልኩ አይደለም። ያለነው ግን ከኛ ማህበረሰብ ጋር ስለሆነ በብዛት እየጎዱን ያሉ እነዚህ ናቸው ለማለት ነው እንጂ ጀርመኖች ጥሩ ናቸው ለማለት አይደለም። ያንን የምጠቀመው የኔን ወገን የሚጎዳው በጣም ቅድም እንዳልከው የዚህ ሀገር ጭፈራ ቤት ሄዶ ጠጥቶ ፉል ነህ ተብሎ ጸባዩን አሳምሮ የወጣ ሰውዬ ያበሻ ቤት ይሄድና ጠርሙሱን ይዞ ምናምን ይላል። እንደነዚህ ያሉ ነገሮች የብዙ ሰዎችን ህይወታቸውን አበላሽቶባቸዋል። ብዙ ልጆችን ያለ አባት ያለ እናት አስቀርተዋል እንደዚህ ያሉ ነገሮች። ስለዚህ መጠንቀቅ አለብን። የመጨረሻው የቤተሰብ ጉዳይ ነው። ቤተሰብ ነክ የሆነው ቻይልድ ሳፖርት አለመክፈል፣ ሚስትን መደብደብ፣ ባልን መደብደብ፣ እንደነዚህ ያሉ ነገሮች እንደ ወንጀሉ አፈጻጸም ሁኔታ ሚስደሚነር ቀላል ወንጀል ሊሆኑ ይችላሉ ወይም ፌለኒ ሊሆኑ ይችላሉ። ከባድ ወንጀል ፌለን ማለት እዚህ ሀገር ግሪን ካርድህን አስነጥቆ የሚያባረር ወንጀል ማለት ነው። ምክንያቱም የስነ ምግባር ተጻራሪ ስለሆነ የሰው ልጅ against the person የምትሰራው ወንጀል የመልካም ስነ ምግባር ተጻራሪ ነው። እንደነዚህ ካሉ ነገሮች የሰው ልጅ ከተጠነቀቀ ዝም ብሎ በሚዲያ እንደሚወራው ነገር በጣም የሚያስፈራ ነገር አይደለም። በእውነት እግዚአብሔርን ተማምነው አሜሪካ ደግሞ በህግ መሰረት የሚዳኝበት ሀገር ነው። አብዛኛው የፕሬዝዳንት ህግ በፍርድ ቤት ሄደው ቻሌንጅ ይደረጋሉ። ፕሬዝዳንት ትራምፕ የከሰሷቸው ሰዎች ኬዛቸው ዲስሚስ ተደርጎ በሰላም ወደ ቤታቸው ሲሄዱ አይተናልና መልካም ስነ ምግባር ያለን ሰዎች ከሆንን ያን ያህል በጣም ብዙ የሚያስፈራ በቃ አሜሪካ በቃላት የሚያስብል ነገር ገና አልመጣምና ሰዎች ብዙ መፍራት የለባቸውም። በዚህ ረገድ መጠንቀቅ ነው ያለባቸው ነው መልእክቴ። ጥሩ መልእክት ነው። በእውነት ክብር ይስጥልኝ ቀሲስ፣ በጣም ነው አመሰግነው። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾች እየተነጋገርን ያለ ነው የአሳይለም ሲከርስ እና ግሪን ካርድ ሆልደርስ በዚህ በትራምፕ አዲሱ ህግ ላይ በወጣው ሂደት ላይ ምን አይነት ጥንቃቄ ማድረግ አለባቸው፣ እነማንን ነው የሚመለከተው የሚሉ ርዕሰ ጉዳዮችን ይዘን እየተነጋገርን ያለ ነው። እንግዲህ ዛሬ ፕሮግራማችንን በመጨረሻ የምናደርገው በተለይ ደግሞ አሁን ባለንበት ወቅትና ሰዓት ላይ ድንገት አሜሪካ ውስጥ ብዙዎቻችን እንደምናውቀው ቤት ለቤት አትሴም ታይም መኪና አቁሞ ፔፐር የሚጠየቅበት ማንህ የሚባልበት አገር አይደለም። እውነት እግዚአብሔር የሚያውቀው እስከ ረጅም ጊዜ እዚህ ሀገርም የኖሩ ሰዎች አሉ። አንዳንድ ቦታዎች ላይም ሌሎች ሀገሮች ላይ እንደሚደረገው አይደለም። አሁን ግን ኦል ኦፍ ዘ ሰደን መጥተው ቤትን ሊፈትሹ ይችላሉ። ኦል ኦፍ ዘ ሰደን መኪና አቁመው ሊያስፈትሹ ይችላሉ። ከዚህ ጋር ተያይዞ ዲፖርት እየተደረጉ ያሉ ሰዎች አሉ። እነማን ናቸው ዲፖርት እየተደረጉ ያሉት? በዚህ ጉዳይ ላይ ለኛ ለማህበረሰባችንስ ምንድነው መጠንቀቅ ያለበት የሚለውን ትነግረን። እሺ፣ በመጀመሪያ አሁን በዋናነት ዲፖርት እየተደረጉ ያሉ ከፕሬዝዳንት ኦባማ ጀምሮ አሜሪካን ሀገር 11 ሚሊዮን የሚደርሱ የመኖሪያ ፈቃድ ወይም ደግሞ ህገወጥ የተባሉ ከሀገር ውጡ የተባሉ 11 ሚሊዮን የሚጠጉ ሰዎች ይኖራሉ አሜሪካን ሀገር። እነዚህ ሰዎች በተለያዩ ፕሬዝዳንቶች ጊዜ በተለያዩ መስፈርቶች ከሀገር ሲባረሩ ኖረዋል።
አሁን ፕሬዚዳንት ትራምፕ በዋናነት መጀመሪያ የተመለከቱት እነዚህን ሰዎች ነው። አሜሪካን ሀገር ለረጅም ዘመን ይኖሩ የነበሩ ከአሜሪካ ውጡ የተባሉ ሰዎችን እያደኑ ዲፖርት ያደርጋሉ። እነዚህ አንዳንዶቹ ዲፖርቴሽን ኦርደር አለባቸው። ሳሚ ከ20 ዓመት ጀምሮ ሊሆን ይችላል፣ 30 ዓመት ጀምሮ ሊሆን ይችላል። ኢሚግሬሽን ኮርት ትቀርብና ዳኛው አሳይለም ጥያቄህን አልፈቀድኩልህም ካለ በ30 ቀን ውጣ ብሎ ያስወጣል ከፍርድ ቤቱ። በዛች 30 ቀን ካልወጣ ዲፖርተብል ነህ፣ በተገኘህበት ሰዓት ተይዘህ ዲፖርት ትደረጋለህ። ነገር ግን ካሁን በፊት የነበሩ ፕሬዝዳንቶች በተለያየ ምክንያት ያን ሁሉ ሰው ዲፖርት አላደረጉም። ስለዚህ አሁንም አለ ኢሊጋል ኢሚግራንት የሚባል አሜሪካን ሀገር የመኖሪያ ፈቃድ የሌለው 11 ሚሊዮን ህዝብ አለ። ያንን ነው በዋናነት ዲፖርት የሚያደርጉት። ሁለተኛውና በፕሬዝዳንት ትራምፕ በጣም እየተሰራበት ያለ ግን በጣም አስፈሪው ኦቨርስቴይ የሆኑ ሰዎች እዚህ ሀገር በቢ1 በቢ2 በቪዚተር ቪዛ መተህ ለምሳሌ ቢ1 ቢ2 ቢያልቅብህ በፊት አውቶማቲክሊ ኢሌጋል አትሆንም፣ ህገወጥ አትሆንም በፊት። ስለዚህ የአሜሪካ መንግስት ወደ ሌላ ህጋዊ ወደሆነ መንገድ እንድትሸጋገር እድል ይሰጥህ ነበር። አሁን ግን በሆነ ምክንያት አይስ እጅ ውስጥ ከገባህ ዲፖርት ያደርጉሃል። እዚህ ሀገር የመኖር መብት የለህም ብለው ዲፖርት ያደርጉሃል። ሶስተኛና በዋናነት የሚያተኩሩት እዚህ ሀገር ክሪሚናልስ የሚባሉትን ነው። እንግዲህ በአብዛኛው ኢሚግራንቱ መልካም ሰርቶ የሚበላ መልካም ስነ ምግባር ያለው ነው። ኢሚግራንቱ እዚህ ሀገር ስደተኛ የሚባለው ህዝብ ጎበዝ፣ ጠንክሮ የሚሰራ ብዙ አሜሪካውያንን እንኳን የሚቀጥሩ ቢዝነስ ያላቸው ናቸው አብዛኛው ኢሚግራንት የሚባለው። እንደ ድሉ ነው ግን አንዳንድ ወንጀል የሚሰሩ ሰዎች ይኖራሉ። ስለዚህ እነዚህን በዋናነት ያድናቸዋል። ለምሳሌ ድሮ አንድ ሰው ፌለኒ ሲፈረድበት እስር ቤት ይገባል፣ 10 ዓመትም ምንም ታስሮ ዲፖርት ይደረጋል። አሁን ግን ከፍርድ ቤትም ከኢሚግሬሽን ኮርትም ሊሆን ይችላል ይዘው ኢሚዲየትሊ ዲፖርት ያደርጋሉ። ሌላው እዚህ ሀገር የሚኖሩ ሰዎች ምንም አይነት ይሁን ምንም አይነት ያላቸውን የኢሚግሬሽን ወረቀት ይዘው መንቀሳቀስ አለባቸው። አንዳንዴ በስህተት ዲፖርት ልትደረግ ትችላለህ። ግሪን ካርድ እያለህ በጠየቁ ሰዓት በያዙ ሰዓት ግሪን ካርድህን ባለመያዝህ አፍተር ዘ ፋክት ይባላል። ጉዳት ከደረሰብህ በኋላ ምን ታደርጋለህ? እንዳይደርስ ነው መጠንቀቅ ያለብህ። ስለዚህ ሪሲት ያመለከትክበት የማመልከቻ ሪሲትህ ሊሆን ይችላል፣ ወይም ደግሞ አሳይለም የተሰጠበት ወረቀቷ ልትሆን ትችላለች፣ ወይም ደግሞ የፍርድ ቤት የቀጠሮ ቀን ሊሆን ትችላለች። ወረቀት ይዞ መንቀሳቀስ አለበት ሰው እና ስለዚህ በዋናነት ሪፖርት የሚደረጉት ህገወጥ ኢሚግራንት የተባሉት ናቸው። አሁን ግን እየሰፋ ለምሳሌ ሳንዲያጎ ውስጥ የዛሬ 2 ሳምንት ገደማ እዚህ ሀገር ሚስቱን በቪዚተር ቪዛ አምጥቶ ሚስቴ ናትና ግሪን ካርድ ሊሰጣት ይገባል ብሎ አመልክቶላት ግሪን ካርድ ኢንተርቪው ልታደርግ ሂዳ ተይዛ ዲፖርት የተደረገች አለች። ለምሳሌ ያውም ቬተራን አሜሪካን ሀገር ለ20 ዓመት ያገለገለ ወታደር። ስለዚህ ኢንተርቪው የሚሄዱ ሰዎች መጠንቀቅ አለባቸው። ባዮሜትሪክ ለመስጠት የአሻራ ሊሰጡ ቀጠሮ ያለ መጠንቀቅ አለ፣ መፍራት አለ። መጠንቀቅና ወረቀታቸውን በአግባቡ ለሚጠየቁት ነገር መልስ ለመስጠት የተዘጋጁ መሆን አለባቸውና እነዚህን የሚመለከቱ ናቸው። በእውነት እግዚአብሔር ይስጥልኝ ቀሲስ፣ ከልብ ነው የማመሰግነው። እንግዲህ እንዲህ አይነት ፕሮግራሞችን በወር በ15 አንድ ቀን ወይ በወር አንድ ቀን አጠቃላይ እንግዲህ በዚህ ቤተሰብ ሚዲያ በተለይ የትራምፕ ህግ አሳይለም የሚጠይቁ አት ሴም ታይም አጠቃላይ ባለው መሰረታዊ ህግ መሰረት ለኮሚኒቲያችን በሚጠቅም መንገድ ይህንን ቀጣይ ፕሮግራም እንደምናደርግ ተስፋ አድርጋለሁ። ምናልባት በስተመጨረሻ እንግዲህ የክሎዚንግ ሪማርክ ወይም ደግሞ መዝጊያ የሚለውን ሀሳብ ለመናገር ወዳለሁ። ከዛ በፊት ግን ምናልባት ይህንን ድምፅ የምትሰሙ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን በተለይ እንደዚህ አይነት የኢሚግሬሽን ጉዳይን በተመለከተ ቅድም እንደተባለው ወንጀል ነክ ነገርን በተመለከተ ከኢሚግሬሽን ውጪ እንግዲህ አቶርኒ ማንችሎት በተለይ በአዲስ አበባ ዩኒቨርሲቲ በዲግሪ ተመርቀዋል። ባህር ዳር ዩኒቨርሲቲ ለአመታት እንግዲህ የህግ መምህር ሆኖ ሲያገለግል ነበረ። ከዛም እንግዲህ ስኮላር አግኝቶ ስዊድን ሀገር ላይ እንደዚሁ በሎየር ማስተርሱን ሰርተዋል። አት ሴም ታይም እንደገና ደግሞ እዚህ ዋሽንግተን
ዲሲ ጆርጅ ዋሽንግተን ዩኒቨርሲቲ እንደዚህ ማስተርሱን በዲግሪ ማስተርሱን ሰርቷል ብለው ማለት ነውና ህጋዊ ላይሰንስ ኖሮት የኒውዮርክ እና የጆርጂያ ስራዎችን ይሰራል ማለት ነውና ይህንን አገልግሎት ማግኘት ለምትፈልጉ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን በተለይ ደግሞ እንደ ቄስ እንደ ሃይማኖት አባት ሰውንም ከመርዳት አኳያ ተቀዳሚ ናቸው ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ መንፈሳዊነቱም ሲኖር እንደምታውቁት ነው። በጣም ብዙ ጊዜ ጠበቃ አናጢ ምናምን ነገር እስከተወሰነ ድረስ ኬዝ እስከሚያልቅ ድረስ ያናግሩሃል። ኬዙን በእጃቸው እስገብተው ፋይል እስከሚያደርጉ ድረስ። ከዛ በኋላ ግን የብዙ ሰዎች ችግር ስልክ አይመልሱም፣ አያናግሩም፣ አይመልሱም፣ አዳዲስ ነገሮች ላይ ብቻ ይሄዳሉ ይላሉና እንደ ካህን ደግሞ ይሄ እንግዲህ በማን ችሎት ላይ ይፈጸማል ብዬ አላስብም። ስለዚህ መልካምን የሆነውን አገልግሎት ለማግኘት ከፈለጋችሁ ይሄው ስልክ ቁጥር አለ እዚህ ጋር 2509 2228 መደወል ትችላላችሁ። የመጨረሻ መዝጊያ ንግግር። የመጨረሻው መዝጊያ ምንድን ነው? አንዳንድ ጊዜ እግዚአብሔር ቃል የሚለው እውነት ነው። እኔ በኢትዮጵያውያን ላይ ተማመናለሁ፣ እኮራለሁ። የተለያዩ ባለሙያዎቻችን በአግባቡ ይሰራሉ። በእርግጥ አንዳንድ ጊዜ ነቢይ በገዛ ሀገሩ አይከብርም የሚለው እውነት ሊሆን ይችላል። ለምሳሌ አንዳንድ ጊዜ ማንኛውም ሎየር ጠንክሮ መስራት ነው እንጂ ውጤት ጋራንቲ መስጠት አይችልም። እኔ አሳይለም ፍርድ ቤት ይዤ እቀርባለሁ፣ ያለውን ኬዝ አቀርባለሁ እንጂ በህግ ኤቲካሊ በስነ ምግባር መስፈርት ጋራንቲ ልሰጥህ አልችልም። እንደዚህ ያሉ ነገሮች በሚሆኑ ጊዜ ወስዶ እንደዚህ አበላሸብኝ የሚሉ ነገሮች ይኖራሉ። አሁን ብዙ ነን ጠበቃዎች። በፔንሲልቬኒያ እና ሳምን መኮንን አሉ፣ በጣም ጎበዝ ጠበቃዎች የእውነት። እኛ እንግዲህ ምንድን ነው አሁን የምንበላው አንድ እንጀራ አለን። የምንሰራው ለህሊናችን የሚያረካ ነገር ፈልገን እንሰራለን እና በዚህ ሰዓት በተለይ በዚህ ሰዓት ባለሙያ ከሚመስሉ ባለሙያ ካልሆኑ ሰዎች ራሳችንን መጠበቅ አለብን። አሁን ብዙ በዚህ ወር በዚህ ዓመት የምንሰራው ስራ ትክክለኛ ባለሙያ ያልሰራቸውን ኬዞች ነው ብዙ እያያዝን ያለ ነው አሁን። ምክንያቱም ባለሙያ ያልሆነው ሰው ወይ ፎርም ይሞላል ወይ ኬዝ ራይተር ይሆናል። ከዚያ በኋላ በስነ ምግባር ደንብ ተጠያቂነት የለበትም ያ ሰው። እና ወገኖችን የምመክረው አንደኛ ትክክለኛ ባለሙያ ማማከር አለባቸው። ሁለተኛ የኢሚግሬሽን ነክ የሆኑ ወረቀቶችን ይዘው እንዲንቀሳቀሱ መክራለሁ። አድራሻቸውን ቢቀይሩ አድራሻቸውን መቀየራቸውን ለኢሚግሬሽን ማሳወቅ አለባቸው። እንደገና ደግሞ ቅድም እንደተናገርኩት ከአንዳንድ ወንጀል ነክ ጉዳዮች ራሳቸውን መጠበቅ አለባቸው። ይሄ መጠበቅ ነው የእውነት። ሲዲሲ የሚሰራው ስራ ምንድን ነው? አሜሪካን የሆነ በሽታ መጥቶ እንዳይመታት መከላከል ነው አይደል እንዴ? መከላከል መጠበቅ ነው። ሰው ደግሞ ራሱን እንደ ሲዲሲ መጠበቅ አለበት። የሆነ ወንጀል መጥቶ ህይወቴን አፌክት እንዳያደርገው እንዳይነካኝ ብሎ መጠንቀቅ አለበት። እና ለሚያስፈልገው በ50 ስቴት ፈቃድ አለን የኢሚግሬሽን ሎየርስ የምንባለው። በሲያትልም ያሉ አሉ ጎበዝ ጠበቃዎች፣ የኛ ዘመዶች ዳላስ አሉ ጎበዝ ጠበቃዎች፣ በኒውዮርክ አካባቢም ዲሲም አሉ። እና ያለነዎች ባለሙያዎች ብዙ ስለሆንን አሁን ትክክለኛ ባለሙያ ሰው ማማከር ይኖርብናል። እንግዲህ በሚያስፈልገው መንገድ ጆርጂያ ውስጥ ደግሞ ለሚኖሩ ዘመዶቼ የመኪና አደጋ ቢደርስባቸው፣ የኢንሹራንስ ችግር ቢገጥማቸው፣ የቤተሰብ ችግር ቢገጥማቸው፣ በአንዳንድ ወንጀል ቢጠረጠሩና ቢያዙ መፍትሄው አለንና ቢያነጋግሩን ዝግጁ ነን ለማለት ነው። ይሄን እድል ደግሞ ስለሰጠኸኝ ሳሚ በእውነት በእግዚአብሔር ስም በደንብ አድርጌ አመሰግናለሁ። የምትሰራው ስራ ቀሲስ ሳሚ በጣም መልካም ነው። እግዚአብሔር ያክብርልኝ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በእውነት ከልብ ነው የማመሰግነው። ምክንያቱም ይህንን ወርቃማ ጊዜን መስዋዕትነት አድርገህ በተለይ ለማህበረሰባችን በሚጠቅም መንገድ ብዥታ የፈጠረውን አንዳንድ ወገኖቻችን በወሬ ብቻ ሰምተው የሚያስደነግጣቸውን ነገር ግልጽ በሆነ መንገድ ሙያን መሰረት ባደረገ መንገድ ግልጽ አድርገዋል። ይሄ ፕሮግራም ይቀጥላል። እግዚአብሔር ቢፈቅድ በቀጣይም እንደዚህ በተለያየ ርዕሰ ጉዳዮች ላይ ተገናኝተን በተለይ ህግን በተመለከተ በእነዚህ አይነት ጉዳዮች ላይ እንነጋገራለን። በየትኛው መንገድ ላይ በ50 ስቴት ላይ ያላችሁ ትውልድ ኢትዮጵያውያን እንዲሁም ኤርትራውያን
ምክርን ማማከር የግድ እንኳን እዛ ጆርጂያ እንኳን ባትኖሩ የምክር አገልግሎትን መስጠት አንዳንድ ጊዜ እንደው ይሄን አድርግ፣ ይሄን ብታደርግ ጥሩ ነው፣ ይሄን አድርግ፣ እዚህ ቦታ ላይ ከሌ ሎየር አለ ብሎ ትክክለኛውን ነገር ሊመክር የሚችል አባትም አትርኒም አት ሴም ታይም ደግሞ ቴኳንዶም ናቸውና እግዚአብሔር በእውነት ከልብ አመሰግናለሁ። ማንችሎት በቀጣይ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ጤና ይስጥልኝ ጌታዬ። መልካም እንግዲህ አድማጭ የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ በቤተ መንግስት አቅራቢያ የብዙዎች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ እውነተኛ ቅናሽ የቤት ባለቤት ስናደርጎ በደስታ ነው። በተጨማሪ በሳር ቤት ሳይታችን ላይ የቤት ባለቤት መሆን ፈልገው እድሉ ላመለጣችሁ ደንበኞች እዛው ሳር ቤት ላይ ከቫቲካን ኤምባሲ አጠገብ ከባለ 2 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ ታላቅ ቅናሽ የድሉ ተጠቃሚ ይሁኑ ይሎታል። ባለ 2 መኝታ 81 ካሬ በ8 ሚሊዮን 910 ሺህ ብር የነበረውን በ5 ሚሊዮን 790 ሺህ ብር ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ15 ሚሊዮን 290 ሺህ ብር የነበረውን በ9.9 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ሲሆን ለቢሮና ለሳይት ጉብኝት እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፍ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት